አባታቸው መጥቶ ድጋሚ በአካል እንዲያገኛቸው ሲጨቀጭቁት በፍጹም መምጣት አልቻለም። ሁለቴ ሊመጣ አስቦ ሰይጣን አዘገየውና ደብዳቤ በቲቆስ እጅ ጻፈላቸው። ምን ብሎ ጻፈላቸው? ከአንዴም ወደ እናንተ 2 ጊዜ ልመጣ አስቤ ሰይጣን አዘገየኝ። ነገር ግን ተስፋ እንዳትቆርጡ እናንተ አለ ለኛ ትምክህቶቻችን ናችሁ። ልብ በሉ፣ ለኛ ትምክህቶቻችን ናችሁ፣ አክሊሎቻችን ናችሁ። በጌታ ቀን ለፊልጵስዩስም ሰዎች እንደዛው ነው ያለው። ትምክህቶቻችን፣ ተስፋችን፣ አክሊሎቻችን እናንተ ናችኋል። ለዚህ ነው ቅዱስ ጳውሎስ ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኩ፣ የጽድቅ አክሊል ተዘጋጅቶልኛል፣ ጌታ ያስረክበኛል አለ። የጽድቁን አክሊል ያዘጋጀለት ህዝቡ ነው። አገልግሎቱን የሰማ ንስሐ የገባ ስጋው ደግሞ የተቀበለ ያ የዳነው ህዝብ አክሊል አዘጋጀለት፣ ጌታ ያስረክበኛል አለ። ስለዚህ ምዕመናን ለቤተ ክርስቲያን ምንድናቸው? አገልጋዮች ለቤተ ክርስቲያን ምንድናቸው ስንል ቅዳሴ አትናቴዎስ በግልጽ አስቀምጦታል። ቅዳሴ አትናቴዎስን አንድ ቀን ባሮክ ያነብልናል። ቅዳሴ አትናቴዎስ ላይ ምን ይላል? ጳጳሳትን የቤተ ክርስቲያን አምድ ምሰሶ ይላቸዋል። ካህናትን የቤተ ክርስቲያን አይን ይላቸዋል። ዲያቆናትን የወርቅ ሻሻጤ ማለት እነቺ ቤተ ክርስቲያን ጉልላቱ ዙሪያ ተሰቅላ ድምፅ የምታሰማው፣ ምዕመናንን ደግሞ የቤተ ክርስቲያን ፈርጥ ጌጥ ይላቸዋል። የቤተ ክርስቲያን ፈርጥ ጌጥ ይላቸው። ስለዚህ ማንም ኦርቶዶክሳዊ ስትጠየቁ ካህናት ምንድናቸው? የቤተ ክርስቲያን አይን፣ ጳጳሳቶችስ ምሰሶ አምዶቻችን፣ ዲያቆናቱስ የወርቅ ሻሻቴ፣ እኛስ የቤተ ክርስቲያን ፈርጥ ጌጥ፣ የካህናት አክሊሎች። ስለዚህ የነዚህ ወንድሞች፣ የነዚህ አባቶች፣ የነዚህ ሊቃውንት አገልግሎት የሚሰምረው እናንተ የቤተ ክርስቲያን ፈርጥ ጌጥ ስትሆኑ ነው እንጂ እንደ ፕሮቴስታንቱ ዝም ብላችሁ እንደ ሐረር ጫት ቃሜ ወይም እንደዚህ እንደ ጠንቋይ ቤት ባለ ድቤ አሜን አሜን ብላችሁ ስትወጡ አይደለም። ነው ተጋግዘን ነው የምናገለግለው። እንዴት አድርገን ቄሱ ሰላም ሲል እኛ ከመንፈስ ጋር፣ ዲያቆኑ ለጸሎት ተነሱ ሲል አቤቱ ይቅር በለን፣ ከዛ በኋላ ይበል ህዝብ፣ ይበል ካህን፣ ይበል ዲያቆን ተባብለን አንድ ላይ እነሱ አቤቱ ህዝብን አድን ርስትንም ባርክ ማለት አለባቸው እንጂ ሌላ ነገር የለውም። ስለዚህ ሁል ጊዜ የቤተ ክርስቲያንን አገልግሎት ስታስቡ እሁድ ሲመጣ ቤተ ክርስቲያን መሄድ አለብኝ። ለምን? ለካህናቱ አክሊል እንደሆናቸው፣ ለቤተ ክርስቲያን ደግሞ ፈርጥ ጌጥ እንደሆነ አሜን ብዬ የኔ አሜን ከጎደለ ቅዳሴው ይታጎላል። የኔ አሜን መጉደል የለበት። ይበል ህዝብ አሜን የሚለው ህዝቡ ነው። እግዚኦ ተሳሃለነ በአማነ አብ ቅዱስ በአማነ ወልድ ቅዱስ የሚለው እስመ ኃያል አንተ የሚለው እኔ ቀርቼ እነሱ የጽድቅ አክሊል ማጣት የለባቸው። ለእኔ የተዘጋጀው ስጋው ደሙም ደግሞ ተርፎ መመለስ የለበትም። ስለዚህ መሄድ አለብን። ስለዚህ ማን ናችሁ ተብላችሁ ብትጠየቁ ለቤተ ክርስቲያን እናንተ የካህናቱ አክሊሎች ናቸው፣ የቤተ ክርስቲያን ደግሞ ፈርጥ ጌጥ ናቸው። ስለዚህ የነዚህ ልጆች አገልግሎት በማደመቅ ማን ነው ኮፒ የሚያደርገው? ማን ነው ሊንክ የሚያደርገው? ማን ነው ሼር የሚያደርገው? ማን ነው ታብ የሚያስደርገው? እንግዲህ ፍጡራንን አታምልኩ ተብሎ በምንከሰስበት ዓለም የወንድሞቻችሁን የአባቶቻችሁን ፎቶ እያደረጋችሁ እንዲናድርግ አገልግሎቱ እንዲሰፋ እያደረጋችሁ ያላችሁት እናንተ ናችሁ። በነ ቅዱስ ጳውሎስ ዘመንም ይኸው ነው የተሆነው። እነ ፌበ፣ እነ ሊዲያ፣ እነ ቲቆስ ደብዳቤ እየጻፈ ቅዱስ ጳውሎስ ሲሰጣቸው ለዓለም ያደረሱት እነሱ ናቸው። እሱማ ታስሮ ነበር። ስለዚህ በቀደም ባደረጋችሁት ነገር እግዚአብሔር የበረከት አምላክ የጽድቅ አምላክ ከአባቶቻችን ጋር እንደነበረ ከእናንተም ጋር ይሁን። በእውነት አይኖቻችንን ወደ ተራራ አንስተን ረዳታችን ከወዴት ይምጣ የምንለው እግዚአብሔር ያደርግላችሁ የሚገባውን ነገር ሁሉ እንዲያደርግላችሁ ጸሎቴም ነው ምኞቴም ነው። መዝሙር 18 እንደዚህ ይላል፣ አቤቱ የአፌ ቃል የልቤ ሐሳብ በፊቴ ያማረና የተወደደ ይሁን ይላልና ወደፊትም የአፋችሁ ቃል የልባችሁ ሐሳብ ያማረ የተወደደ ሆኖ
የነዚህን አባቶች የነዚህን ወንድሞች አገልግሎት አስፍታችሁ ልዩነት የሚፈጥር ሰዎች እንደ ወንፊት ከስር እህሉን እያወጣችሁ ገለባውን እየጣላችሁ አገልግሎቱን እንድትቀጥሉ እግዚአብሔር አምላክ እንዲረዳችሁ ጸሎቴም ምኞቴም ነው። እደግመዋለሁ። ካህናት ሊቃነ ጳጳሳቱ የቤተ ክርስቲያን አምድ ናቸው። ካህናቱ ዓይን ናቸው። ዲያቆናቱ የወርቅ ሻሻቴ ናቸው። ምዕመናን ደግሞ የካህናት አክሊል የቤተ ክርስቲያን ፈርጥ ጌጥ ናችሁ ማለት ነው። እንግዲህ ይቆየን። ባሮክ እግዚአብሔር ይስጥልኝ። በጣም ደስ የሚል አገላለጥ ነው። በእውነቱ ከሆነ በጣም ያንሰባቸዋል። የሚገርሙ ቁም ነገረኞች ናቸው። እግዚአብሔር ያደረጉት ነገር ደግሞ በነፍስ ዋጋ የሚያሰጥ ጌታም ሲመጣ የሚጠይቀውን ታላቅ የሆነ ነገር ነው። እዛ ጋር ሲመጸወቱ ያየናቸው እናትና አባቶች ትላንትና በጊዜያቸው ትልቅ ታሪክ ለሀገር የሰሩ በጣም ድንቅ ድንቅ ልጆችን ያሳደጉ ጊዜ ጥሏቸው መብላት እስኪቸገሩ ድረስ ትላንትና ያችሁ ሀገራችን እኛ እጅ ላይ እንድትደርስ ሀገር እንድትቀጥልና ሀገራችን እኛ ጋር እንድትደርስ ያደረጉት በጣም ትልቅ አስተዋጽኦ ነበር። ግን ደግሞ መልሶ ደግሞ ወደቁ። ማናችንም የነጋችን ነገር አልታወቀም፣ አልተገለጠም። ማናችን ደግሞ ምን እንደምንሆን ማናቅም እና ትልቅ በረከት ያለው ነገር ነው። ለነፍስም ዋጋ የሚያሰጥ ነው እና ያደረጋችሁት ነገር በጣም ታላቅ ነገር ነው። እግዚአብሔር ነው ብላችሁ በጣም ታላቅ ነገር እና ለእኛ ያላችሁን ፍቅርና ክብር ደግሞ በመግለጣችሁ ደግሞ እጅግ በጣም ትልቅ ኃላፊነት እንዲሰማ እና በጣም የምርም ደግሞ በጣም ነው የምንወዳችሁ። ጌታ በሚያውቀው እግዚአብሔር አምላክ በነገሮች ሁሉ የልቡናችሁን መሻት ይፈጽምላችሁ፣ ሀገራችሁ ሰላም ያስገባችሁ። ዲያቆን ያሉት ላይ ምንም የሚጨመር ነገር የለም። በቃ ያሉት ነገር ሁሉ ይሆንላችሁ። ያረጋችሁት ነገር ግን እጅግ በጣም ትልቅ ነገር ነው እና እንዴት በጣም ደስ የሚያሳይ ነገር እንደነበረ በጣም ትላንትና በነበረው ነገር ላይ ገልጸነዋል እና ጌታ ጨምሮ ጨማምሮ ይስጣችሁ። ቪዲዮ ላሳያችሁ መሰለኝ። ምን ታስባላችሁ? እሺ ተመልከቱ። ቆይ ጋይስ እንትን ልጨምርበት ድምፅ። ብዙ ሞተዋል። ስሙ ጋይስ፣ አባቴ ሞተዋል፣ አጎቴ ሞተዋል፣ አብራዶገቼ እነ ዲያቆን ጉላት አበበ፣ ሌሎቹ ማን አለ እስኪ ጻፉልኝ ኮሜንት ላይ ማን አለ መለስ ስላደርግላችሁ። ጉላት አበበ፣ ሌሎቹ በጣም ብዙ ሞተዋል። አባቴ ሞተዋል። ማን ይለናል? አብራዶገቼ ዲያቆን ጉላት አበበ፣ ሌሎቹ በጣም ዲያቆን ጉላት አበበ፣ ሌሎቹ ዲያቆን ጉላት አበበ፣ ሌሎቹ በጣም ብዙ ዲያቆን ጉላት አበበ፣ ሌሎቹ። እሺ ከዚህ በፊት እንደሞተ የተነገረን ማን ነበረ? ከዚህ በፊት እንደሞተ የተነገረን ከዚህ በፊት እንደሞተ የተነገረን ማን ነበረ? አበበ ጉልላት። አበበ ጉልላት እንግዲህ ይህንን የሚናገረው ሞቶብኛል ብሎ እያለቀሰ የነበረው የውሸት ድራማ እየሰራ የነበረው በከባድ ሁኔታ የቤተክርስቲያን ስም ሲያጠፋ የነበረው በነገራችን ላይ ዋጋ ያስከፍሏል። በሕግም እንደሚያስቀጣ ሁሉ እንግዲህ ኢዮባና የቢታኒ ጋር የነበረውን ንግግር ሰምታችኋል። ምንድነው? ዋጋ ራሱ የሚያስከፍል ነው። ኢቭን በሕግ ራሱ የሚያስጠይቀው ነው። ትልቅ የሆነችን ቤተክርስቲያንን ስሟን በእንዲህ አይነት መልኩ ስላጎደፈና ስላጠለሸ ይሄ በራሱ ይሄ የተናገረው ነገር ምን አደረገች ነው? ቤተክርስቲያን ያለው ሰው ገደለች። በራሱ ወንጀል ነው አይደል ጋይስ? ኦኬ ጣራዳ ልክ ሲረጋገጥ ስም ያጠፋው ሰው ደግሞ ምን ይሆናል? ማን ነው መልሶ ወንጀለኛ ይሆናል ማለት ነው። ስለዚህ እንዲህ ያደረገው እንዲህ ብሎ ስሟን ያጠፋት ቤተክርስቲያን ዋጋ ያስከፍሏል። የሆነ ቀን ላይ አይቀርም። ዛሬ፣ ነገ፣ ከነገ ወዲያ መቼ አይታወቅም፣ ግን ዋጋ ይከፍልበታል። እና ሌሎች ደግሞ እዚህ ጋር የምትሰሙ ፕሮቴስታንቶች እንዲህ አይነትን ሰውን እየሰማችሁ ያላችሁት፣ እርግጥ ቃል የተናገረውን ሰምተውታል። ዲያቆንዬ ቪዲዮን አወጣዋለሁ የፈለው እኛ እንጠይቀሃለን፣ የምትለው ነገር ትክክል ለመሆኑ እንጠይቀሃለን ብሎታል። እና ለወንጌል አማኞች ማብራራት አይጠበቅብኝም ብሏል። እንግዲህ በገዛ ቃል በቃል
ለወንጌል አማኞች ማስረጃ ማምጣት አይጠበቅብኝም ብሏል። ስለዚህ እኔ የምለው የመጀመሪያው ላይ አባቴም ሞቷል ወንድሜም ሞቷል፣ እነሱም በስጋው ደግሞ ነው የተገደሉት ማለት ነው። አበበ ጉልላት ብቻ አይደለም ወይስ እነሱም መጨመር ለምን አስፈለገ? እንደገና ሌላ ለቅሶ ፈጥሮ እንደገና ለማጭበርበር ነው ወይስ እነሱስ በምን ሞቱ? እንደገና ደግሞ ወንድሞቼም ሞተዋል ካለ በቀደም ቪዲዮ የላከው ወንድሙ ከመቃብር ቦታ ነው የላከለት ወይስ ምንድነው? በጣም ግራ የሚያጋባ። አሁን እዚህ ላይ ደግሞ አባቱንም ጨመረ፣ ወንድሙን ጨመረ፣ ሌሎችንም ሰዎች ጨመረ። እነሱም በስጋው ደግሞ ነው የሞቱት። እንደገና ደግሞ ያ አንድ የአይጥ ምስክር ድንቢጥ አለ እዚህ፣ እግዚአብሔር ልቦና እንዲሰጠው እንጸልይለታለን። እሱ ደግሞ ትዝታው የሚባል በሽተኛ በጥፍር ውስጥ ነው መርዝ የሚያዘዋል። መጀመሪያ ሲጀመር ካህናት ከመቀደሳቸው በፊት የሚያደርጓቸው ከመቀደሳቸው ከቀናት በፊት ይታጠባሉ፣ ፀጉር ይቆረጣሉ፣ ጥፍር ይቆርጣሉ። ቤተክርስቲያኒቷ ስርዓት የሌላት ቤተክርስቲያን ናት። እና ለማንኛውም ግን በጣም የሚያሳዝነው እዚህ ውስጥ ያላችሁ ፕሮቴስታንቶች አንድ ጥቅስ ልስጣችሁ፣ ለሁሉም ሰው የምሰጠውን ጥቅስ የሐዋርያት ሥራ ምዕራፍ 24 ቁጥር 16ን አንብቡት። እውነት ኢየሱስ ክርስቶስን ትወዱ ከሆነ የሐዋርያት ሥራ ምዕራፍ 24 ቁጥር 16ን አንብቡት። እኔ ግን አለ ቅዱስ ጳውሎስ በሰውና በእግዚአብሔር ፊት ነውር የሌለበት ሕሊና እንዲኖረኝ እተጋለዋል። ሁል ጊዜ የምተጋው በሰውና በእግዚአብሔር ፊት ነውር የሌለበት ሕሊና እንዲኖረኝ ነዋል ሚተጋው። ስለዚህ ለምን እንደምትተጉ እየገባን አይደለም። ጌታ ቃል የገባላት ቤተክርስቲያን ናት። የገሃነም ደጇቶች በታምር አይችሏትም። የገሃነም ደጇት ቤተክርስቲያን የሚያሸንፋት ፍቅር ብቻ ነው። እውነት ፍቅር ያሸንፏታል። ምን አድርገው? ምክንያቱም እቅፏ ውስጥ ነው የሚከታችሁ። እውነትና ፍቅር ካላችሁ የቤተክርስቲያን እቅፍ ውስጥ ነው የምትገቡት። ያኔ ቤተክርስቲያን በፍቅር ትሸነፍላችኋለች። ምን አድርጋ? ክርስቶስ እንደሆነው ሁሉን ነገር ትሆንላችኋለች። ከዛ በአመፅና ግን በእንትን እየተዋረደ እየደቀቅ ነው የሚሄደው እንጂ ቤተክርስቲያንን ማንም አሸንፏት አያውቅም። እንግዲህ አሁን የመጀመሪያው የከፈትከው ቪዲዮ ቃሉ የሚለው ምንድን ነው? አባቴ ሞተዋል፣ ብዙ ሰው ሞቷል። እነሱስ በምን ሞቱ? በምንድን ነው የሞቱት? እነሱም በስጋው ደሙ። እንደገና ወንድምህ ላይቭ የሚከታተል ወንድምህ የአበበ ጉልላትን መርዶ ድምፁን ለመላክ ላይቭ እየሰማ ነበረ። ከሞተ ደግሞ 9 ዓመት ከሆነው 9 ዓመት ሙሉ አልሰማህም ማለት ነው። ይሄ ሰውዬ የት ነበረ? ወንድምህ ያ ሰው ሲሞት የዕለቱ ዕለት ለምን አላከልህም? ከ9 ዓመት በኋላ የሟቹን ድምፅ ለኮ የት ነበር ወንድም? ይሄው ወንድሜ እየሰማ ነው አሁን ላከልኝ ነው ያለው። ከ9 ዓመትስ በፊት እንዴት ነው የ9 ዓመት የሞተ ሰው ትኩስ ሬሳ የሚሆነው? እና እንደዛ ደረት እየመታ የሚያስለቅስህ? ኧረ እንደው እግዚአብሔር ልቦና ይስጠው ብቻ። ትክክል። አሁን ምንድነው ይሄ ፋሽኑ ያለፈበት ነገር ሆነ። ከዚህ በፊት እንደምታውቁት ለማጭበርበር የሚሞክሩበት አንድ ነገር ነበረ። ማንም ሰው ገብቶ ዲፌንድ ሊያደርጋቸው አይችልም። ፌስቡክ ላይ ዩቲዩብ ላይ ምናምን ነገር ይገቡና ምን ያደርጋሉ? ብዙ ጊዜ በተከታታይ ቤተክርስቲያን ገርሏ የእርሷ የሆነውንም ያልሆነውንም አዳዲስ የሆኑ ነገሮች ልክ ባለፈው አኪል ገብቶ ሲይዘው እንደነበረው ዳጸ ልሳን ነው ብሎናል። ሰው ታሪክ ሙሉ ይሳሳታል። ሙሉ ታሪክ ሙሉ ሊሳሳት ይቻል። ሰው ቀናትን አይደለም የሆነ ወራትን አይደለም የሆነ ነገር እና ለቤተሳሳተ ሰው ይሄ ሰው ታሪኩን በሙሉ ምን አለ? ዳጸ ልሳን ነው ብሎ አለ። ልክ እንደዚህ የሚጠይቃቸውና የሚይዛቸው ሰው ሲኖር ውሸታቸው ማንነታቸው ይገለጣል። ከዛ በፊት ግን ቤተክርስቲያንን ምን እያደረጉ ስሟን ሲያጠለሹ ብዙ ክርስቲያኖችንም ሲማርኩ ከበረቱ ሲያወጡ ነበረ። በምን መልኩ? በእነዚህ ውሸት መልኩ።
አሁን ምዕመኑ ነቃ። ምን አይነትን አነቃቅን ነቃ? አይ በቃ ገድለ ድርሳናት ሲጀምርም ከመጀመሪያውም የሃይማኖት መከራከር አይደለም ነው። ገድለ ድርሳናት ራሱ በራሱ ለክርስትና መሰረት አይደለም። ኦኬ ክርስቶስ ኢየሱስ ራሱ አለቱ ክርስቶስ ነው። የመሰረታት እርሱ ነው። እርሷም አካሉ ነች። ስለዚህ ከአቡነ ተክለ ሃይማኖትም በፊት ክርስትና ነበር። እሳቸው ማንን እያዩ ከእሳቸው በፊት የነበሩትን የተጋደሉትን እያሉ ልክ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል አለ፣ እናንተም እንዲሁ ደግሞ እኔን ምሰሉ አለ። ስለዚህ አባቶቻችንን መምሰል እናቶቻችንን መምሰል ማንን መምሰል ነው? ባይ ዲፎልት ክርስቶስን መምሰል ነው። አሁን ገድለ ድርሳናት ለምን እንደምንጠቀምባቸው አወቁ። አሁን ሰው አይሸበርም። የሆነ ገድል ላይ እንዲህ አይነት ስህተት አለ ብትለው እንደ ይኑራ ነው የሚለው። ሊኖር ይችላል። ሶዋት ምን ከዚህ በፊት እንደነበረው ምዕመን የሚረበሽ አይደለም። ከዚህ በፊት አጨርሮ እንደወሰዱት ተጨርሮ የሚሄድ የሚሸወድ ምዕመን የለም። አሁን ሃይማኖቱን አውቋል። ወጣቱ መሰረታዊ የቤተ ክርስቲያን ትምህርትን ተረድቷል። ሊጭበረበር ሊሸወድ አይችልም። አሁን ያለው ወጣት ነው። ሊጭበረበር ሊሸወድ ካልቻለ ምን አይነት ነገር ያስፈልገዋል ሲባል እንደዚህ አይነት ነገር። እንደዚህ አይነት መንገዶች ግን የገቡትስ እንዴት ነው ሲባል እንደምታውቁት እነ ይቅርታ ስም ለመጥቀሴ ሐና ገብሩንም ጭምር ብዙዎች እንግዲህ ሚስጥራት ጌታ ያስተማራቸው መጽሐፍ ቅዱስን በግልጽ ያስቀመጣቸው ትክክለኛ ነገር እንደሆነ ተረዱ። አሁን ይህንን ሲረዱ ትልልቅ በቃ ቻሌንጅ መምጣት ጀመረ እነሱ ላይ። ህዝቡ ሁላ መጠየቅ ጀመረ። ሚስጥራትን በቃ መጽሐፍ ቅዱስ በግልጽ አስቀምጧል። ጌታም ደግሞ አስተምሮታል። እንዲህ አድርገው ደግሞ ሐዋርያት ደግሞ ህዝቡ ወደ ቤተክርስቲያን አካል ጨምረዋል። በዚያም ዕለት ቃሉን የተቀበሉ ተጠመቁ አይደል የሚለው ሐዋርያት ሥራ ምዕራፍ 2 ላይ። ከዛስ ተጨመሩ 3000 ነፍሳት። ቁጥር 47 ላይ ደግሞ እግዚአብሔር ደግሞ ዕለት ዕለት በእነርሱ ላይ ደግሞ እንደሚጨምር ደግሞ ነገረን። ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ። ስለዚህ ክርስቲያን የሚኮነው ራሱ እነዚህ ሚስጥራትን እየፈጸሙ በመስቀል ላይ የተሰራላቸውን ስራ ልክ ሚስጥራትን ሲፈጽሙ ገንዘብ እንደሚያደርጉ ሲረዱ አይ በቃ ሚስጥራት ጌታ ያስተማራቸው መጽሐፍ ቅዱስ በግልጽ የከተባቸው ሐዋርያትም ደግሞ ያደረጉት ነገር ስለሆነ ያስፈጸሙት ጉዳይ ስለሆነ በቃ እናምናለን ማለት ሲጀምሩ አሁን ምን አይነት ሙድ መጣ? በመጽሐፍ ቅዱስ ቁርባን እውነተኛ የክርስቶስ ስጋና ደም ለመሆኑ ከትቦ ያስቀምጥልናል። አሁን እሱ መከራከር ሳይችሉ ሲቀሩ እርሱን ማስጣል ሳይችሉ ሲቀሩ ምን አይነት ሙድ ይዘው መጡ? አንድ እኮ ጓደኛዬ ማንን አበበ ጉልላትን በመርዝ ገደሉት አለ። በቅዱስ ቁርባን አድርገው በጌታ በመርዝ አድርገው ገደሉት አለ። መለሰና አበበ ጉልላት ማለቱ ሲረሳው ደግሞ ትንሽ ቆይቶ ደግሞ ምን አለን? ደግሞ ዲያቆን አለን። ማን ጉልላት አበበ አድርጎ ደግሞ አመጣው። ከዛ ያልተጠየቀው ነገር ጋር ደግሞ ይላል አባቴ ሞቷል እከሌ ሞቷል። ታዲያ ምን ከተረሳው ነገር ጋር ምን አገናኝ? ሰው አባቴ ሞቷል አልሞተም የሚለው ጥያቄ ጠይቆታል። ሲቀጥልስ ዲያቆን እንዳሉት አባቱንስ በምን በቁርባን ገደሉት ይልለው። ተመልከቱ በጌታ ስም። አሁን ምን አይነት ጥያቄ መጠየቅ ጀመሩ ፕሮቴስታንቶችን። ማስረጃ እኛ ምን ጠይቀሃለን ማለት ጀመሩ። እንግዲህ አንዳንድ ልባም የሆኑ ፕሮቴስታንቶች ይሄ ውሸቱ የሰለቻቸው ድራማው የሰለቻቸው ሰዎች ምን ማድረግ ጀመሩ? እኛም ማስረጃ እንጠይቀሃለን ሲሉት አንድ ነገር ተናገረ። ለወንጌል አማኞች ማስረጃ ማቅረብ አይጠበቅብኝም ማለት ቃል በቃል ይሄ ነው በቃ ቀለሜ። ይሄ ሰው ነው ዘላለሙን ሲዋሽባት ካልዋሸ የማይበላባት ካልዋሸ ቤት ኪራይ የማይከፍል ካልሰደባት ቤተክርስቲያንን ምግብ የማይበላባት ቤተክርስቲያን እንደዚህ ብሎ ነው የሚላት። እና አሁን ተነቅቷል። በቃ ሰው ነቅቷል፣ አውቋል፣ ተረድቷል። መቼም ያላወቀ ያልነቃ ሰው አለ ብዬ አላስብም። እስኪ ጥያቄ ልጠይቃችሁ። እንደው ገድለ ድርሳናት ላይ እንደዚህ ነው ስህተት እንደዚህ ነገር አለ ቢላችሁ ልባችሁ ይሸበራል? ጋይስ ልባችሁ ይሸበራል? ኦርቶዶክሳውያን ኦኬ እናንተ ልጆች ነበራችሁና ፕሮቴስታንት መቼ ውሸት እንደጀመሩ ቴሌግራም ላይ ልኬልሃል። ሁለተኛ ዲቫይስ ካለ ሁለተኛ ስልክ ወይ ነገር ካለ ክፈተውና አንዴ ለሰው እናሳይ። እናንተ ወደ ሲስተር ላፕቶፕ ልከውና እንትን እለዋለሁ። ዲያቆን እስከዛ እርሱ ያው ጋይስ ታፕ ኮፒ ሊንክ አድርጉ። እሺ እንትን ዋርኒንግ እንትን እያሳየኝ ነው።
እናንተ ልጆች ነበራችሁ የታሪክ ሲፈጠር እና ምንድነው ሙሉ ቸርቻቸው ውስጥ አንዳንድ ጊዜ ምን ያህል እንደው ቤተክርስቲያን እንደሚጠሉ የምታውቁት በዚህ ነው። ይሄንን ነገር ምናልባት ብዙዎቻችሁ አይታችሁት ላታውቁት ትችላላችሁ። ባሮኬ ያሳያችኋል። ታሪኩ እንደዚህ ነው። መምህር ዘበነ ናቸው ምላሽ የሰጡበት፣ ግን ብዙ መሰራት ነበረበት። ያኔ ነበረ ፕሮቴስታንት እንደው በስነ ስርዓት የውሸት ጎራ መሆኑን ማጋለጥ የሚቻለው። ምን አሉ? የውሸት ቄሶች ቄሶች ያልሆኑትን እያስጠመጠሙ መነኮሳት ያልሆኑትን ሞከሩና ሲያቀታቸው ህዝቡ አልደነግጥ ሲላቸው ጳጳሱ ጴንጤ ሆኑ አሉ። ይሄ አሁን እንግዲህ የሚያሳያችሁ ቪዲዮ ጳጳሱ ጴንጤ ሆኑ አሉና እኚህ ጳጳስ ስማቸው ማን ነው? አቡነ ያሬድ። ከዛ በኋላ ሲጠየቁ ጳጳሱ ማን ነው? እኔ አቡነ ያሬድ ነኝ። የት ነው ሀገረ ስብከቶት? ደብረ ዘይት። ሀገረ ስብከቴ ደብረ ዘይት ነው አሉ። በየትኛው ፓትርያርክ ነው የተሾሙት? በየትኛው? መልስ የለም። በመጨረሻ መምህር ዘበነ የሚያውቁት አንድ ወንድም አለ ሳምሶን የሚባል። ይህን ሰውዬ ተከትሎ ፈልጎ ያገኘዋል። ገርጂ እግዚአብሔር አብ ማታ የሚለምን ሰውዬ ነው፣ ጳጳስ ነው ብሎ ያቀረቡት። ግን የጭካኔያቸው ጭካኔ አሮጌ ልብሰ ተክህኖ፣ የሱቲ ልብሰ ተክህኖ ከመርካቶ አስገዝተው እርገጥ አሉት። ልብሰ ተክህኖውን አስረግጠውት ጳጳሱ ጴንጤ ሆኑ። እንግዲህ አሁን ደብረ ዘይት የሚባል ሀገረ ስብከት የለም። በእኛ ቤተ ክርስቲያን ጳጳስ ሲሾም ፓትርያርክ ያስፈልገዋል። ስለዚህ እንዲህ አይነት ጥላቻ እንግዲህ ዓመተ ምሕረቱ በጣም የቆየ ነው። ባሮኬ አንተ ቀጥል፣ እሰማለሁ። እኔ መልካም ጊዜ ይሆንላችሁ። እሺ ዲያቆንዬ፣ ቪዲዮ በደንብ ይታያችኋል ጋይስ? በደንብ ይታያችኋል? አንድ ያሳውቁኝ ኮመንት ላይ። እሺ እሱ ጋር ሰኪውና ታለሚ በቃ እያደረገ ነው ታች። እሺ ይሰማችኋላ? እንክፈተው። እሺ አንዴ ይቅርታ፣ ኔትወርክ ነው። እሺ ጋይስ እንዳሉም ጌታ በወንጌል እንደነገረን ሁሉ ዛሬም አሉ። ሙሉ ወንጌል ትልቅ እምነት ድርጅት ኔትሮ የለም እንዴ? ምን ነው እስከዛሬ ሰውን የሰበሰባችሁት በዚህ ልዩ ድራማ ነው እንዴ? እንትን ምንባችሁ እንትን እንዳይልብን ነው። እሺ በመላው ኢትዮጵያ የተሰራጨ ቪሲዲ እና እንደዚሁም ደግሞ የኮምፒውተር ዘገባ ነው። ነገሩ እንዲህ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የነበሩ ብፁዕ አቡነ ያሬድ የሚባሉ የጴንጤ እምነት ተከታይ ወይም ደግሞ የሙሉ ወንጌል እምነት ተከታይ ሆኑ ተብሎ የተሰራጨው ምስል ነው። የተከበራችሁ ተመልካቾች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመናት ብዙ ፈተናዎች የገጠሟት ሲሆን እነዚህም ፈተናዎች ሁሉ አልፋ ዛሬ ያለችበት ደረጃ ደርሳለች።
ዛሬ የምትመለከቱት እጅግ ተራና በጣም አሳዛኝ የሆነ በቤተክርስቲያኒቷ ህይወት ላይ አንዳች ለውጥ ያመጣል ብለን አንጠብቅም። ብዙዎችን ምዕመናንን ግን እውነት አስመስሎ የሚያሳስት ነው። ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች የሚመስሉ ሆኖም ግን ሆነው የማያውቁ አባ ከሌ፣ መምህር ከሌ፣ ዲያቆን ከሌ ወይም ደግሞ እከሌ የሚባል መሪጌታ እምነቱን ለወጠ እየተባለ የኦርቶዶክስ የዋህ ምዕመናንን በማታለል የበግ ለምድ ለብሰው የመጡ ብዙዎች ሐሰተኞች እንዳሉም ጌታ በወንጌል እንደነገረን ሁሉ ዛሬም አሉ። ይቺ ቤተክርስቲያናችን ግን መሰረቷ ክርስቶስ ስለሆነና በፈተና ውስጥ አልፎ በታላቅ አለት ላይ ስለመሰረታት በመስቀል ደም የተመሰረተች ስለሆነች ለዘላለም ጸንታ ያለች ቤተክርስቲያን ናት። ስለዚህ ከዚህ ቀጥሎ የምትመለከቱት ምስል እጅግ አሳዛኝ ታሪክ ነው። እኚህ ሰው ጳጳስ ነበሩ ወይ? የሙሉ ወንጌል እምነት ድርጅት ለዚህ ምን መልስ አለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንስ ከዚህ ምን ትመለከታላችሁ? ርዕሱን የተኩላው ልምድ ሲገፈፍ በሚል እንድትመለከቱት ጋብዛችኋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ኢትዮጵያና ተዋሕዶን እግዚአብሔር ይጠብቅልን ሁላችንንም። ዛሬ የሙሉ ወንጌሎች አዳራሽ ከወትሮው ጢም ብሎ ሞልቷል። አውታሩ እየዘፈነ ነው። ሰላም ይሰማኛል ይላል። የዘፈኑ ድምፅ ስትሰሙት ዛሬ ከሚሰሩት ድራማ ጋር እጅግ የተሳሰረ ነው። ሰላም ይሰማኛል ያየው ምስኪኑ ስትረዳ ይላል። ዛሬ አንድ ምስኪን አለ ማለት ነው። ሙዚቃው ከፍ ብሎ እጆቻችሁን አንሱ ይላል። ሙዚቃው እየተጫወተ እጆቻችሁን አንሱ። ከሱ ድምፅ ጋራ፣ ከልሳን ድምፅ ጋር፣ ከዘፈኑ ከሙዚቃው ድምፅ ጋራ ሁሉም እጆቻቸውን ያነሳሉ። እርግጠኛ ነኝ ዛሬ ጴንጤም ያልሆኑ ሰዎች በዚህ አዳራሽ ውስጥ ታጭቀዋል። አንድ የታቀደ ነገር አለና ይኸውም የኦርቶዶክስ ጳጳስ ወደ ጴንጤ ገቡ፣ የሙሉ ወንጌል አማኝ ሆኑ የተባሉት ናቸው። እኚህ ናቸው ጳጳስ የተባሉት። ጋይስ ሰማችኋላ? እንግዲህ የኦርቶዶክሱ ጳጳስ ጴንጤ ሆኑ ብለው ድራማ ሊሰሩ ነው። ጋይስ ተመልከቱ። እሺ በጣም እንትን እያለብኝ ስለሆነ ሊዘጋም ስለሚችል ከዘጋም ችግር የለውም አሳያችኋለሁ። ግን እናንተ ግን ኮፒ ሊንክ አድርጉ። ምናልባት እናንተ ኮፒ ሊንክ ማድረጋችሁ ይጠቅመው ይችላል። እሺ ለዚህ ቪዲዮ ለዚህ ላይቭ ሴሽን እና በቻላችሁት መጠን ኮፒ ሊንክ አድርጉ፣ ታፕታፕ ምናምን ነገር አድርጉ እና ተከታተሉ። እግዚአብሔር በቅጽበት የሰው ነገር ይለውጣል። ኢየሱስ ጌታ
እንደዚህ እንዴት እንደሆንክ ይለዋል። ከዚህ በፊት እንዴት እንደነበረ በኋላ እንመለከተዋለን። ይሄ ነው እንግዲህ የኦርቶዶክስ ጳጳስ ጴንጤ ሆነ የተባለው። ዲያቆን አቡነ ያሬድ ጥላሁን ጳጳሳት ጳጳስ ሲሆኑ ላስት ኔም አይኖራቸውም። መድኃኒዓለም ውይ ውርደት። ወይኔ እናቴ። እሺ እንቀጥል። እሺ ፓርት እንደገባ። እሺ እንደዚህ እንዴት እንደሆንክ ይለዋል። ከዚህ በፊት እንዴት እንደነበረ በኋላ እንመለከተዋለን። ይሄ ነው እንግዲህ የኦርቶዶክስ ጳጳስ ጴንጤ ሆነ የተባለው። አቡነ ያሬድ ጥላሁን ነበር። በአዲስ አበባ ሀገረ ስብከት ስኖር ዱከም ስላሴ 2 ዓመት፣ ቦሌ መድኃኔዓለም አካባቢ የሚካኤል ቦሌ ሚካኤል ምክንያት ካለ እዛ አካባቢ 4 ዓመት፣ ቢያንስ በደቡብ በደብረ አስተዳደርነት 17 ዓመት አገልግያለሁ። ይህን ዋሽበት የምደብቅበት ጉዳይ ነበር። መልካቾቻችን እንግዲህ ይህንን ምስላቸውን በተለያየ መልክ ነው ያሰራጩት። በመላው ዓለም ያሉ ክርስቲያኖችም እንዲታለሉበት ብፁዕ አቡነ ያሬድ የተባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ጴንጤ ሆኑ፣ ሙሉ ወንጌል ሆኑ ተብሎ ምስክርነቱ በመላው ዓለም ነው የተሰራጨውና እዚህ ላይ የማሳያችሁ እኔ ያደረኩት ነገር ሳይሆን እነሱ እንዴት አድርገው እንዳሰራጩት እንድትመለከቱት ብቻ ያህል ነው። እዚህ ላይ ገብተን ለምሳሌ እዚህ አቡነ ያሬድ ቴስቲሞኒ የአቡነ ያሬድ ምስክርነት ብለን በምንጽፍበት ጊዜ ያመጣዋል። እዛ ላይ አቡነ ያሬድ ቴስቲሞኒ ብለን በምንጽፍበት ጊዜ ቀጥታ የእሳቸውን እነሱ ያሉትን ይህንን ምስክርነት ብለው የጻፉትን ይህንን ያመጣል። አዲስ አበባ ሙሉ ወንጌል የእምነት ድርጅት ነው የሚለው። ኪሩቤል አይሸሽም በሚባል ሰው ነው የተሰራጨው። እንደምታዩት ነው። እዚህ ስንመለከት እንግዲህ አንኤክስ ኦርቶዶክስ አቡነ ያሬድ እንግዲህ እነሱ ሲያደርጉ በመጀመሪያ ቅድም እንዳልኳቸው ይህንን ሲያሰራጩ በኮምፒውተር ሌላውን ሰው ለማሳሳት ሲሆን፣ ይሄ ደግሞ በራሳቸው በሱቃቸው ሲሸጡት የነበረ ነው። በሁለት በኩል ነው ምስክርነቱን የሰጡት። አሁን እዚህ ስትመለከቱ የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ብለው ይሄ በውስጥም ትመለከቱታላችሁ። ይሄንን አድርገው እንደዚህ ደግሞ ሰዎቻቸውን አድርገው እዚህ የስነ ጽሁፍና ኦዲዮ ቪዥዋል አገልግሎት ብሎ ስልክ ቁጥሩን የመልእክት ሳጥን ቁጥሩን አዲስ አበባ ብሎ አስቀምጦ በዚህ ነው እንግዲህ እያስተላለፉ የሸጡትና በዚህ አይነት ሁኔታ እንግዲህ በኮምፒውተርም በቪሲዲም በዚህ አይነት መልክ ይሄንን አስተላልፈዋል።
እንግዲህ ብፁዕ አቡነ ያሬድ ጥላሁን ነው የሚለው። እዚህ ላይ ራሱ ብፁዕ አቡነ ያሬድ ጥላሁን ብለው ይጽፋሉ። ይሄ ሰው ሲመለከቱት አቡነ የሚለው ጳጳስ የሚለው ለኢትዮጵያ ኦርቶዶክስ ተዋሕዶ መጠሪያ ብቻ የሆነ ሲሆን እነሱ ግን ይህን እያወቁ ሆነ ብለው ይህንን ሰው ጳጳስ ያልሆነውን ሆኖም የማያውቀውን የኦርቶዶክስ ጳጳስ ተብሎ ነው ምስክርነት የተሰጠው። ምክንያቱም አን ኤክስ ኦርቶዶክስ ነው የሚለው። ኦርቶዶክስ በፊት ኦርቶዶክስ የነበረ ተብሎ ነው። አሁን ተመልከቱት፣ ስሙን ይጽፋል። ብፁዕ አቡነ ያሬድ ጥላሁን እንግዲህ በሁለት መልክ ነው ያሰራችሁት። ግማሹን ቆርጠው አቡነ ብለው፣ ግማሹን ብፁዕ አቡነም አሉት ብፁዕም አሉት። ሁለቱም የሚያስተላልፈው መጠሪያው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ብቻ የሆነውን መጠሪያ ነው። እንግዲህ በዚህ አይነት መልክ ነው ኦርቶዶክሳውያን ብዙዎች እምነታችን ለማፍረስ የተነሱት። እግዚአብሔር ልብ ይስጥልን የምንለው እኛንም በእምነታችን ያጽናል። እንግዲህ አቡነ ያሬድ ነኝ የሚለው ይህ ሰው በእውነቱ ሲናገር እንደሰማችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ17 ዓመት አገልግያለሁ ነው የሚለው። 17 ዓመት ያገለግለባቸውን ደግሞ ሲገልጽ ዱከም ስላሴና በቦሌ ሚካኤል አካባቢ ነው የሚለው። በነገራችን ላይ ክርስቲያኖች በዱከም የስላሴ ቤተክርስቲያን የለም። እንደገና ደግሞ ቦሌ አረ ዲያቆን ይሄ የሆነ ነገር ያስብላል። እንዴ ከማን እንደተማረው አይደል? አሁን ዱከም ስላሴ አለ እኮ አልተተከለም። ዱከም ስላሴ ወይኔ እናቴ እመቤቴን ሆዴን አመመኝ። ኧረ ጉዴ ፈላ። እሺ እንቀጥል። ሚካኤል አካባቢ ነው የሚለው፣ በቦሌ ሚካኤል አይልም። እንግዲህ በቦሌ ሚካኤል አካባቢ ይሄ ሰው ምን ይሰራ ነበር? መጨረሻ ላይ እንመለከተዋለን። በሁለት መልኩ ነው እንግዲህ ይህንን ነው። እችን እኔ ራሴ ሰምቻት ነበር። እንደው እለባታለሁ እያልኩ እያሰብኩ ነበረ። በቦሌ ሚካኤል አካባቢ ነው የሚለው ሰምታችሁታል ጋይስ? ቦሌ ሚካኤል ከሆነ ቦሌ ሚካኤል አካባቢ አያስፈልግም። አካባቢ ላይ ምንድን ነው አካባቢ ምን እሱ ያገለግልበት የነበረውን ቦታ ነው የተጠየቀው። እየተናገረም ያለው ስለዛ ነው። ቦሌ ሚካኤል አካባቢ ምን? እሺ ለምሳሌ ቦሌ ሚካኤል አካባቢ ቢሆን ሰፈሩና እዛ አካባቢ ያለች ምን ማርያም እንትን ሚካኤል እንደዚህ ገብርኤል አላለንም። ዝም ብሎ በግርድፉ ምን አለ? ትዝ ይላችሁ ከሆነ አንድ የለቀኩላችሁ ቪዲዮ ነበሩ። አንድ ኡስታዝ ያሉት ትዝ ይላችኋል። በምዕራፍ ቁጥር ብለው የሸወዱ ምዕራፍና ቁጥሩ ታሪኩ ነው። እንደዛ ብለው የሄዱበት ማለት ነው። ግዕዝ ምናምን የሚናገሩት ለቅቄላችሁ ነበረ። ልክ እንደዛ በቃ ውሸተኛሞች ሲሆኑ ቦታውን ትክክለኛውን ያገለገሉበትን ቦታ አይጠቅሱም። ከጠቀሱ ይዋረዱ ነው። ገብቷችኋል አይደለ? ሊናገሩ አይፈልጉም። እሺ እንቀጥል። የሰሩት አንዴ አቡነ ያሬድ አንዴ ብፁዕ አቡነ ያሬድ ነኝ ይላል። ፓስተሩም እግዚአብሔር ታሪክ ለወጠ፣ እንዴት እንዲህ እንደሆንክ ንገረን ይለዋል። እንደገና ስትሰሙት ቅድም አቡነ ያሬድ አሁን ደግሞ ብፁዕ አቡነ ያሬድ ነኝ ይላል። ይህ ህልመኛው ጳጳስ የሙሉ ወንጌሎች ብፁዕ አቡነ ያሬድ እነሱ ይዙላ አንተ ስልቶችን ከፋርገ ወደ ህዝቡ እያየ ትናገራለህ። ስሜ ያው የክርስቶስ እንጂ ብዙ የሰውት የለው ብዙ አቡነ ያሬድ ጥላሁን ነበር ነበር አዲስ አበባ ማህበረሰበት ስኖር ዱከም ስላሴ 2 ዓመት ቦሌ በመድኃኔዓለም አካባቢ የሚካኤል ቦሌ ሚካኤል እናት አካባቢ አለ። እዛ አካባቢ 4 ዓመት ቢያንስ በደብረ አስተዳደርነት 17 ዓመት አገልግያለሁ። ይህን የምዋሽበት የምደብቅበት ጉዳይ የለም። ከዛ በኋላ አንድ ጓደኛዬ የደብረ አስተዳደር ናቸው፣ 2 ነን። አንድ ቀን ምግብ
አሁን የተመለከታችሁት ጽሁፍ ልክ እነሱ ጽፈው ያስተላለፉት እንጂ እኛ ያደረግነው አይደለም። ሙሉ በሙሉ የእነሱን ልዩ ትዕይንታቸውን ትመለከቱት ዘንድ ነው ያቀረብነው። ሰውየው እነሆ በኦርቶዶክስ ውስጥ እያለው በመርዝ ምክንያት ፈተና ጋይስ እንትን አለብኝ፣ ዋርኒንግ አመጣብኝ፣ የሆነ ሪስትሪክት ነገር አመጣብኝና ሰው ድምፁ ብቻ ላሰማችሁ፣ እሺ ቪዲዮን አላሳያችሁ። እናንተ ግን ኮፒ ሊንክ አድርጉ፣ እሺ ይሰማላ። እኔ ነገ ቪዲዮ ስለምሰራበት በደንብ በቪዲዮም እናየዋለን። ግን አሁን ግን ድምፁ ላሰማችሁ አይቻላል። ነገ በደንብ በቪዲዮ ሰራበታለሁ። እሺ ይሄንን ሀሳብ ያለ ውሸት ፕሮቴስታንቲዝም እንደማይቆም፣ ያለ ውሸት ፕሮቴስታንቲዝም ምንም አይነት መሰረት እንደሌለው፣ መሰረቱም ውሸት መነሻውም ውሸት የተገኘው ከውሸት ባለቤት ከሆነው በጣም ከይቅርታ ጋር ከሳጥናኤል ወይም ሴጣን እንደሆነ በደንብ እንድትገነዘቡት ስለምንፈልግ እኔ ደግሞ ነገ በደንብ ቪዲዮ ሰራበታለሁ። እሺ ቪዲዮ ሰራበታለሁ። ግን ለአሁኑ ማለት ነው ድምፅ ብቻ ላሰማችሁ። ምን ታስባላችሁ? ኧረ በደንብ በአዲስ አበባ ሀገረ ስብከት ዱከም፣ ሀገረ ስብከቱ አዲስ አበባ፣ ቦታው ግን ዱከም። ደግሞ ሚካኤል አካባቢ ቀይስ ዲያቆኒ ሚካኤል አካባቢ ቦሌ ሚካኤል አካባቢ ቤተክርስቲያኑ እኮ የጠቀሰ ያለው ቤተክርስቲያን አካባቢ ላይ ነበር የሚያገለግለው። ምን ነበር የሚያገለግለው አካባቢ ላይ? ያጓጓል እንጂ ትክክል ነው ያለው። አካባቢው ቦሌ መድኃኔዓለም ቦሌ ሚካኤል አካባቢ መጨረሻ ላይ እዛ ነው የሚያገለግለው። በደንብ ታገኘዋል። Live visibility restricted. Your live is not eligible for recommendation and restricted in search result because it contains an original or reproduced content. This is in line with the For You feed eligibility standards under our community guidelines. Okay. ስለዚህ አንዴ እሺ ጋይስ እንትን እያለብኝ ነው፣ የሆነ እንትን እያመጣብኝ ነው፣ አንድ ሪስትሪክት እያመጣብኝ ነው እና አንዴ እንትን ላድርገው። እንደዚህ አድርገውና ራሴን እያሳየው እንቀጥል፣ እንስማ። የሚለው ብፁዕ አቡነ ያሬድ ብሎ ራሱን የሰየመው ይሰማል። ለምስክርነት የመጣው ብዙ ሰዎችም ተሰብስበዋል። ልብ በሉ፣ ከመጀመሪያው መዝሙር ጀምሮ ታስቦ የተደረገ ነው። የኦርቶዶክስ ጳጳስ ጴንጤ ሊሆኑ ነው ተብሏል። እንባውን ያነባል፣ እነሆ ያለቅሳል። ብዙዎች ያዘኑ ይመስላሉ፣ እልል ይላሉ። ይህ ሰው በእውነቱ ጳጳስ ነበረ ወይ? እስከ ፍጻሜው አብረን እንከታተላለን። በእውነቱ እዚህ ከላይ ይታያችኋል ሪስትሪክሽን ብሎ ጋይስ፣ ከላይ ይታያችኋል ከዲያቆን በላይ አለ ሪስትሪክሽን ብሎ 3 ማዕዘን በቀይ አድርጎ ከላይ ይታያችሁ። እሺ በቃ ችግር የለውም በቃ እንቀጥል። ይሰማል ድምፁ ግና ይህ ሰው እግዚአብሔር አምላክን ፈጽሞ ሊያመን ያልቻለና በሌላ መንፈስ ያለ ሰው ነው። ተመልከቱት እንግዲህ ይህስ ልብስ ምን ይሆን? እንዳያችሁት ለምስክርነት ያመጣኝ ሰው አለ ነው የሚለው። ለምስክርነት ያመጣውም ሰው ይሄ ነው እንግዲህ ጳጳሱን የተባሉትን የእነሱን ጳጳስ ወደ እነሱ እምነት የመለሰው ዛሬ ምስክርነት ይሰጡ ዘንድ ነው። የሙሉ ወንጌሎች አዳራሽ ሰዎች ሁሉ እንዲሞሉበት ተደርጎ ጳጳሱ ተመለሱ፣ ዛሬ ኢየሱስን ይቀበላሉ ተብሎ ልዩ መስተንግዶ ተደርጎ የመጣው
ይሄ ሰው ነው እንግዲህ ጳጳሱን የመለሰው። ግን ይሄ ሰው ጳጳስ ይመስላል? እድሜውስ ለጵጵስና የሚያበቃው ይመስላል? ዝም ብለን ስናየውስ ይህ ንግግር የጳጳስ ንግግር ነው? ሙሉ ወንጌሎች ምን ነካችሁ? ወይስ ወንጀል እየሰራችሁ ነው? ወደ እናንተ ልገባ ስል በሩ ላይ ገፋኝ። እንደገናም ደግሞ ወደ ውስጥ ስገባ በወንበራችሁ ስቀመጥ ወንበሩ ራሱ ይፋጃል አለ። እነሱ የተቀመጡበት ወንበር ሲፋጅ፣ ዛሬ ግን በኦርቶዶክስ ያለው የጌታ የኢየሱስ ክርስቶስ መስቀል ዲያብሎስን ያቃጥላል፣ ይፋጃል ስንል የሚቀለድብን ስለ ራሳቸው ክብር ብቻ ስለሚጨነቁ ነው። ወንበሩ ፈጀኝ እንዳትረሱት ጋይስ። ሰው እንግዲህ ወደዚህ እምነት ያመጣቸው የኑሮ ጉዳይ ይመስላል። ያላችሁን እናንተ ብቻ ናችሁ ይላሉ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ከቁጥር 15 እስከ 17 ጀምሮ የሚናገረው ኃይለ ቃል አለ። ይሄም ምንድን ነው? አንድ መራራ ስር በመካከላችሁ በቅሎ እንዳያስጨንቃችሁ ሴሰኛም ቢሆን ገንዘብን የመውደድ ስሜት ቢሆን ይላል። እነሆ ዛሬ እነሱ የእናንተ ወንበር ይፋጃል ሲላቸው እንዲህ እየተደሰቱ እነሆ እልልታና ጭብጨባ ያቀርባሉ። ፓስተሩ ይደነቃል፣ ምክንያቱም እሱ የተቀመጠበት ወንበር እያቃጠለ ነውና። ይህ ሰው ግን ኑሮ ፍለጋ ነው እንደ ኤሳው የተንከራተተው። አምጪው መለሰው የሚባለው ሰው በሚመሰክርበት ጊዜ አንድ ነገር ልብ በሉ። ደብረ ብርሃን የተባለ ከተማ ይጠቀሳል። ይህን ደብረ ብርሃን ወደኋላ እንመለስበታለን። ስለዚህ እነሆ አንድ መራራ ስር በመካከላችሁ በቅሎ እንዳያስጨንቃችሁ እንዳለ ሁሉ ይህ ሰው ገንዘብን በመመኘት ምክንያት ራሱን የጎዳ ይመስላል። እስቲ አምጪው ምን ይላል እንከታተል። ሌላ ጨዋታ ነበር የተጫወት የምንሄደው 100 ሜትር እዚህ ጋር አንድ ነገር ትዝ አለኝ። ድሮ እናቴ የምትነግረኝ በሲኦል ውስጥ ያሉ ነፍሳት አንድ እሳት ውስጥ ሲገቡ አቃጠለኝ ውሃ ይላሉ፣ አንድ ደግሞ ወደ ቀዝቃዛው ሲጨምሯቸው ይወጣሉ የሚለው በእውነቱ በእግዚአብሔር መድረክ ላይ ውሃ እየተገባበዙ ድራማ ወይስ የሃይማኖት ስራ? የሚገርም ስራ ይሰማል ስላቸው ወሬ ጀምረው ነበርና ይሰሙኛል። ጓደኞች ናቸው በጌታ ናቸው። ይህ ስራ ሌላ ስራ ነው። እኔ ግን እናንተ ባሰሙ እንጃ ይህን የሚገርም ስራ እንዲያው ወደ ሰማይ እያጋጠፍኩ እነሱ እያወሩ እየዘመሩ ይላል። አሁን እዚህ አድዋ ድልድይ ጋር አንድ ከሰራ ይዟል ጉትቶ ነው እንግዲህ ረሷል። ልክ ልንጠፍ ምስል ዞር ምስል አይሙና ይነገር አለ። ልክ እነሱ ወደዛ ሲሄዱ ምንም አልነገርኳቸው ዞራ ዞራና ሄጄ ልክ እንደሚታወቅ ሰው ቁጭ እኔ እንጃ ውስጤ
ሀሳብ እንዳለ አለቀ። ከዛ እየመሰከርኩላቸው መጨረሻ ላይ ብዙና መሬት ሲሉ መለገለ ኢየሱስ እሳቸውን ያስፈልጋል ኢየሱስ ያስፈልጎታል ስላቸው እሺ ማልቀስ ገ እንግዲህ ተመልከቱ ጋይስ፣ ጳጳስ ናቸው እና እኚህ ጳጳስ ምን ብሎ ይነግራቸዋል? ልጁ ኢየሱስ ያስፈልጎታል ስላቸው እሺ አሉኝ አለ። ለአንድ ጳጳስ ኦኬ ኢየሱስ ያስፈልጎታል ሲባል እሺ አሉኝ አለ። ተመልከቱ ምን አይነት ነገር እንደሚናገሩ። እነሱ ጳጳስ ይሁኑት ማን አስፈልጓቸው ነው? ማንንስ እያገለግሉ ነው ጳጳስ ይሁኑት? ኦኬ የሐዋርያት ሥራ ምዕራፍ 20 ቁጥር 28ን ስታነቡ ጥቅሱን እዚህ ጋር ለጥፉላቸው። እናንተ ጳጳሳት አድርጎ ለሾምባት ለመንጋውና ለራሳችሁ ተጠንቀቁ ይላል። ማንስ ይሾማቸው ጳጳስ አድርጎ? ጋይስ በደንብ ስሙ እሺ። የደብረ ብርሃንን ነገር እንግዲህ ልብ ብላችሁ አስተውሉ። ደብረ ብርሃን በኋላ ትመጣለች። ጳጳስ የተባሉት ሰው ያለቅሳሉ። አንተ ልበለውና ያለቅሳል። ግን የሚያስለቅሰው ሃይማኖት ወይስ ሌላ ነገር ፍለጋ? የእግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 10 ስንመለከት ገንዘብን ሲመኙ ብዙዎች ራሳቸውን ከሃይማኖት አውጥተው ወጉ ይላል። ዛሬ የገንዘብ ምኞት፣ የገንዘብ ስሜት ብዙዎችን ገሏቸዋል። እንግዲህ የምታዩት ህዝብ ተሰብስቧል። ጳጳስ ጴንጤ ሆነ ተብሎ፣ ሆኖም ግን የነገር እውነት ይሆን? እስከ መጨረሻው ስንጠብቅ የምናየው ግን በእውነት ያልሆነ ልዩ የሆነ የውሸት ትዕይንት ነው። የሰጠኝ ቤት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት በቀበሌ ቤት ይኖራሉ እንዴ? ይሄም ትልቁ ያህል አራኝ ሰውዬ ሊገል ነው ዛሬ ወሳክ መቤቴ ቀበሌ ሰጠኝ ቤት አላልም እንዴ? ይመቻቸው። ጳጳስ ሆኖ ተመልከቱ ጋይስ፣ ጳጳስ ሆኖ ቀበሌ ሰጠኝ ቤት በጣም ተጫዋች ናቸው። በጣም ተጫዋች ናቸው። እሺ ሐሰት ነገር ነው። ለሶስተኛ ጊዜ ነው ወንበራችሁ ይፋጃል ሲላቸው እነሱም ሐሴት የሚያደርጉት። ስለ ክርስቶስ መስቀል ግን አንዴም አይነሳም፣ ምልክታቸውም አይደለም። ዘፈኑ ሲጀምር ሰላም ይሰማኛል ነበር። ያመጣው ሰው ሲመሰክር ሰላም ነው ያለው። አሁንም የምትሰሙት ይህ ሰው ሰላም ነኝ ሲል ነው። አሁን ምስክርነት ሲሰጥ ግን ልብ ብላችሁ ስሙት። ምን አይነት መንፈስ ከሱ እንደወጣ ሲናገር ፓስተሩም ይቸኩላል። አንገቴ ላይ የነበረ ቀይ ግምጃ ሲል ዘንዶ ይለዋል። እሱም ሐሰተኛ ነውና አዎ ይለዋል። No,
ከዚህ ቀጥሎ የምትሰሙት ደግሞ አንድ ነገር አለ። ይህ ሰው ራሱን ጳጳስ ነኝ ለማለት ጳጳሳት የሚይዙት በትረ ሙሴና መስቀል አለ። ያንን በትረ ሙሴ ይዝ ነበር ነው የሚለው። የማሳልምበትም መስቀል ነበር ይላል። በትረ ሙሴ ማለት ጳጳሳት ብቻ የሚይዙት እነሆ በእጃቸው ላይ የሚይዙት እንደ መቋሚያ አይነት በትር ነው። ነው ያለው። 17 ዓመት አገልግያለሁ ያለው። 9 ዓመት በበሽታ ነበርኩ ያለው። እንግዲህ ወገኖች የተመልከቱ 17ንና 9 ዓመትን ስንመለከት አጠቃላይ እነሆ 26 ዓመታት ይሆናል። እንግዲህ በስንት ዓመት እድሜው ነው ይሄ ሰው ጳጳስ የሆነው? ልብ ብላችሁ ልብ በሉ፣ እጅግም አስተውሉ። እግዚአብሔር ከኛ ጋር ይሁን። ይሄ ሰው ይህንን የሐሰት ነገር ሲናገር፣ እነሱም ይህን የሐሰት ስራ ሲሰሩ መንፈስ ቅዱስ በመካከላቸው ካለ ይህንን አያውቁም? እነሱ አንድ ነገር ብቻ ነው በዚህ ሰዓት የሚፈልጉት። እናንተ ፈወሳችሁኝ፣ አዳናችሁኝ የሚለው ድምፅ ብቻ እንዲሰማ፣ ፓስተሩም ደስ እንዲለው፣ ህዝቡም ሊያጨበጭብ፣ እውን ፈውስ ያለ ይመስል ህመሜ ሁሉ ተወገደ ይላል። ፓስተሩም ተፈወስክ ይለዋል። አዎ ይላል። ሰውነቴን ሁሉ አንዳንድ ጊዜ ያሳክከኛል። እግሬንም አሁን እዚህ ጋር እግሬን ሲነካኝ እንደሆነ ነገር ነው የተሰማኝ እዚህ ጋር እና ደግሞ እዚህ ላይ የተጣና ሰውዬ ነበር ይዛ እኔ የራሴ ዛሬ የዚጋርኛ ምን በሽታ ነበር እሱ እንግዲህ እናንተ ብቻ ተከትዬ መኖር ነው ከእንግዲህ በኋላ ያለኝ ይላል። ተከትሎ ይኖር ይሆን? እሱ እንከታተል። እንግዲህ ይህን ስራቸውን ነበረ። ከጎን ያለው ደግሞ ረዳት ፓስተር ይሁን ወይስ ሌላ አላውቅም። በየቤታችሁ ለምስክርነት ተጠቀሙበት፣ አሳዩ ብለዋል። በእነሱ ቃል መሰረት እኔም ይኸው ለምስክርነት እያስተላለፍኩላቸው ነው። አውታሩ ዘፈኑን ቀጠለ፣ ዳንኪራው ቀለጠ፣ ዳንሱም ተጀመረ። ይሄ መንፈሳዊ ቤት ወይስ የሰርግ አዳራሽ አሊያስ የናይት ክለብ ስፍራ? ሁሉም ይዘፍናሉ፣ ሁሉም እልል ይላሉ። ይህንን ጳጳሱን መለስ የተባለው ሰው ረገዳ አይነት ጭፈራ ልዩ የሆነ ዘግይታችሁ ለመጣችሁ ፕሮቴስታንቶች እኛ ያለው ኢየሱስ መፈወስ አይችልም ምናምን እዛ ታሪክ ውስጥ አልገባንም። እንደዛ ያለም ሰው የለም። ሀሳቡ ግን በራሱ እኚህ ሰው አገለግልበታለሁ ብሎ የጀመሩት እንግዲህ ጳጳስ ናቸው። ጳጳሱ ምን ሆኑ ተባልን? ጴንጤ እና እኚህ ጳጳስ ራሱ አገለግልበታለሁ ብሎ ካሉት ከተናገሩት ውስጥ አንዱ ለምሳሌ በየት በዱከም ያለ ስላሴ ነው ያሉት ሀል ባልሳሳት። ዱከም ስላሴ። ዱከም ውስጥ ደግሞ ስላሴ የሚባል ቤተክርስቲያን ጭራሽ አልተተከለም። ውርደት አንድ። በዱከም ውስጥ ስላሴ የሚባል ቤተክርስቲያን ያለም ሙሉን ቀይ ራፍ እንሄድበታለን። የሰውየውን ስህተት ሙሉን በደንብ እንሄድበታለን።
ግን አንዳንድ ሰዎች ምንድነው ተከፍቷል ምናምን የምትሉ ሰዎች በቃ ይህን እንደጨረስን እንወጣለን እና እዚህ ያለውን ግን የጀመራችሁ መጨረስ ከፈልጋችሁ ጨርሱ። እንደዛ አድርጉና እንትን አትበሉ እና ላረፈዳችሁ ፕሮቴስታንቶች ግን ሀሳቡን ከመጀመሪያው ጀምሮ በደንብ ብትሰሙት ጥሩ ነው። ዝም ብላችሁ ሀሳብ ከምትሰጡት ያ ገብተህ ከፈለግ ማውራት ከፈለግ ቅድም ኢንቫይት እያደረኩ ነበረ መግባት ትችላለች። ከፈለግ ብሩስኪ ዳንስ ወደ ላይ እየዘለለ ያቀርባል። ይሄ መንፈስ ቅዱስ የሚሉት ይሆን እንዴ? አቡነ ያሬድም ጭፈራ ይችላሉ። እዚህ ጋር ቀሽ በጣም ያሳቁኝ እናቴ። ኧረ አቡነ ያሬድም ጭፈራ ይችላሉ አሉ። እሳቸው ወየ ይሉታል። ማርያም ባሳያቸው ነው የጣል አሬ ይሰራበታል ይሄ ቪዲዮ ጌታ ፍጥነታቸው እና ከእንትኖቹ በላይ ተነስተው አንዴ እሺ ወደ ትውልድ በለዝቀይ ላሰማች የቀሲስን ድምፅ እናቴን እንግዲህ ይህን ስራቸውን ነበረ። ከጎን ያለው ደግሞ ፓስተር ይሁን ወይስ ሌላ አላውቅም። በየቤታችሁ ለምስክርነት ተጠቀሙበት አሳዩ ብለዋል። በእነሱ ቃል መሰረት እኔም ይኸው ለምስክርነት እያስተላለፍኩላቸው ነው። ስማ አውታሩ ዘፈኑን ቀጠለ፣ ዳንኪራው ቀለጠ፣ ዳንሱም ተጀመረ። ይሄ መንፈሳዊ ቤት ስሙ እዚህ ጋር የሰርግ አዳራሽ አሊያስ የናይት ክለብ ስፍራ። ሁሉም ይዘፍናሉ፣ ሁሉም ልልላሉ። ይህንን ጳጳሱን መለስ የተባለውም ሰው ረገዳ አይነት ጭፈራ፣ ልዩ የሆነ ዳንስ ወደ ላይ እየዘለለ ያቀርባል። ይሄ መንፈስ ቅዱስ የሚሉት ይሆን እንዴ? አቡነ ያሬድም ጭፈራ ይችላሉ። ኧረ አቡነ ያሬድም ጭፈራ ይችላሉ። የቀሲስ እንትን አባባል ኧረ አቡነ ያሬድም ጭፈራ ይችላሉ። ሰው የትኛው ጳጳስ ናቸው? የኦርቶዶክስ ወይስ የሙሉ ወንጌል? የእግዚአብሔር ቃል በሁለተኛ ጢሞቴዎስ 3:13 ላይ ሐሰተኞች ሰዎች በክፉ ስራቸው እየባሱ ይሄዳሉ ይላል። እያታለሉ እየባሱ ይሄዳሉ ይላል። እናንተ ግን በእምነታችሁ ተጠበቁ ይላል። እግዚአብሔር ይህን የሚያስተላልፍልን ዛሬ የያሬዳዊ ዝማሬውን የግዕዝ ያራራዩ ምስጢር ተትቶ በእንዲህ አይነት የረገዳ ሁኔታ እውን እግዚአብሔር ይመለክ ይሆን እንዴ? ወገኖቼ ያለንበትንና በምን ውስጥ ያለን መሆናችንን እንድንረዳውም እግዚአብሔር ይወዳል። አዎ እንዲህ ሰው አሁን እንግዲህ የእነሱ ጳጳስ ሊያደርጓቸው ነው። የኦርቶዶክስ እንደሆን አይደሉም። አዎ ሊጠመጥሙ ነው። ጳጳስ ሊሆኑ ነው። የሙሉ ወንጌል የጦር ኃይሎቹ ጳጳስ።
ወደዛ እምነት የሄዳችሁ ሰዎች አንድ ጥያቄ ልጠይቃችሁ። እናንተም ጴንጤ በምትሆኑበት ቀን እንዲህ ተደርጎላችሁ ይሆን ወይስ ይህ ለኦርቶዶክሱ ሕዝብ ማታለያ በተሰራው ልዩ ድራማ ለየት ያለ ይሆን? ነው እናንተም እንዲህ ተደርጎላችሁ ከሆነ ሌላ የሰርግ ዘፈን አያስፈልግም። ከጎን ያለውም ሊጸልይ ነው እንዴ ነው ወይስ ፓስተሩ ዝም ያሰኝ ይሆን? ዝም አሰኘው። እንግዲህ ይህን ምስል የምትከታተሉ ክርስቲያኖች ወይም ደግሞ በሌላ የእምነት ድርጅት ውስጥ ያላችሁ ሰዎች በእውኑ ጌታችን ኢየሱስ ክርስቶስ ወንጌልን በስህተት አሰራር እንድናስተምር አያዝም። በትክክለኛው መስመር ላይ ግን እንድንሄድ ያዛል። ዳሩ ግን ብዙዎች ዛሬ መልካቸውን ለውጠው መጥተዋል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ እንደሚነግረን ምዕራፍ 11 ከቁጥር 12 እስከ 15 ላይ ሐዋርያው እነሆ በመጨረሻው ዘመን የሚሆነውን ነገር ሲያስቀምጥ ብዙዎች እውነተኛ አገልጋዮች ለመምሰል መልካቸውን ለውጠው ይመጣሉ ነው ያለው። እንዲህ ነው ያለው ቅዱስ ጳውሎስ፣ ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያት ከሚፈልጉት ምክንያት ቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና፣ ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና፣ እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ይላል ቅዱስ ጳውሎስ። ይህንን ቃል የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በመጨረሻ ሰዓት ላይ ምንድነው የምድራችን ጸባይ ብለው ደቀ መዛሙርቱ በደብረ ዘይት ተቀምጦ ለብቻው በነበረ ሰዓት የጠየቁት ጥያቄ ነበረ። ወገኖቼ የጌታችን የኢየሱስ ክርስቶስ መልስም በማቴዎስ 24 ላይ እንደተጻፈ ቁጥር 4 የመጀመሪያው የጌታ ቃል እንዲህ የሚል ነው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። እንደዚሁም ደግሞ ቁጥር 11 ላይ ስንመለከት ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች፣ እስከ መጨረሻ የሚጸና ግን ይድናል። ይበቃናል ጋይስ። ዲያቆን የሚሉት ነገር ካለ ዲያቆን ላስቀድምና ይበቃናል። ሌላ መጨረሻውን ግን በደንብ አሳይ። መጨረሻውን ላሳያችሁ። እሺ መጨረሻው በጣም ታሪክ ነው። ኬት እንዳመጡት ሰውየውን እንኳን ጳጳስ ሊሆን ዲቁና የለውም። አክቹዋሊ ትንሽ ደቂቃ ሊቀር ጋይስ፣ ሁላችሁ ኮፒ ሊንክ አድርጉ። ትመጡ ዘንድ እግዚአብሔር ያዛል። እንግዲህ ፓስተሩ ከዚህ በኋላ አንድ ነገር ይናገራሉ። ቅድም ወደ ተመለከታችሁት አሁን ይሄንን ሰው ይላል ተሰናድተው ሆን ብለው በእቅድ በጥናት እንዳደረጉት የምትመለከቱት ይህንን ሰው እንደ ፓስተሩ ንግግር አሁን ሄዶ ልብሱን ቀይሮ ሲመጣ ታውታላችሁ ይላሉ። ልብስም በልኩ ተገዝቶለት ይሆን ወይስ የሌላ ሰው ሊያለብሱት ነው? ቅድም እንደተመለከትነው በልኩ የለበሰው የሱት ወይም የሱፍ ልብስ ነበረ። ስለዚህ ይህ ሰው ከዚህ በኋላ እነሆ ተቀይሮ ሲመጣ የእግዚአብሔርን ስራ ታያላችሁ ብሎ ልክ እንደ እግዚአብሔር ልጁ ስራ ሲናገር ትሰማላችሁ። ይህም ሰው እነሆ አሁን ዳነ ማለት ነው። እኚህ ናቸው የኦርቶዶክሱ ጳጳስ፣ እኚህ ናቸው ኢየሱስን የተቀበሉት፣ እኚህ ናቸው ወደ ጴንጤ የገቡት። ወገኖች እንንቃ፣ እውነትን ከሐሰት እንለይ።
ኤሳው ምስኪን ለገንዘብ ብሎ እነሆ ሃይማኖትን አጣ፣ ብኩርናውን ለወጠ። ይህም ሰው እንዲያ ይመስላል። ይህም ሰው ተታሏል። እነዚህ ሰዎች በቃ ካሁን በኋላ አንተ የክርስቶስ ነህ፣ ካሁን በኋላ ያጋንንት ማደሪያ አትሆንም፣ በቃ አትመለስም ይሉታል። ይህ ሰው አይመለስም። ወዴት ይሆን የሚመለሰውስ? እንግዲህ እኚህ ሰው ከመጀመሪያ እስካሁን እንዳያችኋቸው ተዘፈነ፣ እልል ተባለ፣ ተጨፈረ፣ ተደነሰ፣ ተሸከሟቸው። የኦርቶዶክስ ጳጳስ ተባለ። ይህን ምስል የምትመለከቱ እኚህ ሰው በዚህ ቦታ ላይ በቂ የሆነ ነገር አላገኙምና እንደገና እነሆ ተመልሰው ቀድሞ ወደ ነበሩበት ወደ ልመና ስራ በተዋቸው። ምን ይመስላችኋል? አንድ ነገር ልንገራችሁ። እኚህን ሰው አሁን ቀጥታ በቅርብ ጊዜ ውስጥ ገርጂ ጊዮርጊስ እባካችሁ ገንዘብ ስጡኝ ስለ ማርያም ብለው ሲለምኑ በኦርቶዶክስ ቤተክርስቲያን ውስጥ አግኝተናቸዋል። ለዲያቆን ሶምሶን ምስጋና ይድረሰውና እነሆ እኚህ ሰው ጳጳስ ያልነበሩ በመንገድ ላይ ተዳዳሪ ነበሩ። በጊዮርጊስ ቤተክርስቲያን እንዲህ ነበር ገንዘብ ሲለምኑ የነበሩት። አያችኋቸው? የት ሲለምኑ? በጊዮርጊስ። ጋይስ የመጡት ለምንድን ነበረ? ለድራማ ቅሌት። እንግዲህ ቅዱሳን የተናገሩት ነገር ሁሉ ወገኖች ይሄ ነው። የእግዚአብሔር ቃል የሚመሰክረው ሁሉ ይሄ ነው። በሮሜ 16:17 ላይ በሚያባብል ቃል አያስቷችሁ፣ ለገዛ ሆዳቸው እንጂ ለሌላ አይገዙም፣ እነሆ ለክርስቶስም አይታዘዙም ያቸው እንዳለ። አዎ እንግዲህ ይሄ ሰው አሁንም አንድ ነገር ጥርጣሬ አለኝ። በዚህ ስፍራ ላይ ምን እያደረገ ነው? እዛ ጳጳስ ነኝ ብሎ ምስክርነት ሰጥቶ ልብስ ቀይሮ የነበረ ሰው አሁን ደግሞ በኦርቶዶክስ ውስጥ ምን እየሰራ ነው? ወይስ አሁንም የስለላ ስራ ይኖር ይሆን? ወይስ ሌላ? ግን አይደለም። በራሱ በእምነት ድርጅት የተደረገው አሳዛኝ ተውኔት ነው። አዎ አመጣሁ ያለው ሰው እንደተናገረ በአድዋ ድልድይ ላይ ቁጭ ብለው ሲለምኑ አገኘኋቸው ነበር ያለው። አዎ ሲለምን ነበር ያገኘው። ከዛም በኋላ ወሰደው። የኦርቶዶክስ ጳጳስ ምስክርነት ይሰጣሉ ተባለ። የሙሉ ወንጌል አዳራሽ ጢም ብሎ ሞላ። ዘፋኙ ተጠራ፣ ሁሉ ተሰበሰበ። ሽማግሌዎች የተባሉ መጡ፣ ተጨፈረ፣ ልል ተባለ። የኦርቶዶክስ ጳጳስ ተመለሱ ተባለ። ዳሩ ግን ልብ በሉ፣ መንገድ ላይ የሚለምን የኔ ብጤ ይዘው የኦርቶዶክስ ጳጳስ ሲሉ ትንሽ እንኳን አያዝኑም። ዳሩ ግን ሰውየው ሚውት እስቲ ምን አይነት መንፈስ ነው? እንዴት አልታደለም? አሁንም ያለቅሳል፣ ግን ስለ እመቤቴ እያለ ደግሞ ይለምናል። ከዛ እነሆ በአዲስ አበባ ዲያቆን ሶምሶን ይህንን ሰው ጥያቄ ጠይቆታል። አንዳንዶች ለምን ትቀርጸዋለህ ብለውት ነበረ ስላልገባቸው። ትንሽ ፈተናም ደርሶበታል፣ ግን ቀርጾታል። ለምን? ቀድሞ በሙሉ ወንጌል የቪሲዲ ስርጭት ላይ አይቶት ነበርና ይጠይቀዋል። ሰውየው ግን በኋላ ሐሰት መጽባዘ ተናገረ ይደግም በሰርክ። አሁንም የእግዚአብሔር መንፈስ ሳይሆን የሰይጣን መንፈስ የገዛው ነውና አሁንም ይዋሻል፣ አሁንም ይቀባጥራል፣ አሁንም ሌላ ያወራል። እሱስ ምስኪን ደሃ ሆኖ ነው። ሙሉ ወንጌል ትልቅ የእምነት ድርጅት ነኝ ትሉ የለም እንዴ? ምን ነው እስከዛሬ ሰውን የሰበሰባችሁት በዚህ ልዩ ድራማ ነው እንዴ?
እምዬ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተች በክርስቶስ የምታስተምር እንደ ክርስቶስ እንደ ሐዋርያት የእውነት ነገርን ይዘን እንድንዘንድ እግዚአብሔር ያዘናል። ወገኖቼ ኦርቶዶክሳውያን የሚሰራባችሁን ይዩት። ይህንን ወንጀልን የሚከላከል ክፍል ሁሉ ሊመለከተው የሚገባ ነው። ለምንድን ለብሰው ከሚመጡባችሁ ተጠበቁ። በውስጣቸው ነጣቂው የተክላዎች ቀውጥ ያደርጉታል። እዚህ መተው ቀውጥ ያደርጉታል። የሚመቻቸው አስበዋል። ይሄ ቪዲዮ አሁን ቢሆን የተገኘው ወንጌል ባዶ ትሆን ነበር። አረ ድጋሚ እኮ እናጨዋለን። መሰረታቸው ይሄ ነው፣ አጀማመራቸውም ይሄ ነው፣ መነሻቸውም ይሄ ነው። ሲመጡም እንዲህ ነው የመጡት፣ ሲጀምሩም እንዲህ ነው የጀመሩት። ስለዚህ አሁንም እንዲህ ያደረጉ ሊያስቀጥሉ የፈለጉት ቀለም ያደረገውን ማየት በቂ ነው። ስለዚህ ምንም ባዶ የማይሆንበት ምክንያት የለም። ቃል በማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ እውነተኛ አገልጋዮች መስለው አሁን እነሱ እውነተኛ አገልጋይ መስለው እውነተኛ ሰዎች መስለው ይህን ሲያደርጉ ይሄ ሰው ሁለተኛ አጋንንት ማደሪያ አትሆንም፣ ሰላም በውስጥ ነው፣ ተፈወስኩ ያለው ሰው አሁን እንደገና ሌላ የድሆች መጠጊያ ምን አለ 5 ሳንቲም የሚሰጥ የለ ስለ ማርያም ብሎ በለቱ ያለውን በልቶ ይደር እንጂ ወደ አዲስ አበባ ዛሬ ስመለስ አባባ ልጆች እንደው ደብረ ብርሃኑ እንደው በአንድ ቀን የሚገባ ምህን አለ። አሁን አንድ ላይ ማነግታት የገንዘብ መደበቂያ ነበረ። እሷን ላሰርገው ብዙ አሁን ከአንገት የወሰዱ ከእጅ የወሰዱ ይላል። አንዳንዴም እነሱ ከሰሩት ጋር ይመሳሰላል። ነገር እያገናኘ ነው የሚሰራው። የደብረ ብርሃንን ነገር እንዳትረሷት። የደብረ ብርሃን ሰው ነው ነበር ያለው እዛ። እዚህስ ቤተክርስቲያን ይሳለማሉ። እንደሱ ምንድን ነው አገልግሎቱ በቤተክርስቲያን? ቆሽም ኪዳነ ምሕረት አሁን የገለበት ሀገር መገበሪያ ነው ማለት ሌላ ምን ጉዳይ አለ? ሌላ ኮሽም ኪዳነ ምሕረት ገባ። አይ ጴንጤ አጣርተው እንኳን አሪፍ ውሸት አይዋሹ። ንቀት እኮ እንደው የረባ ውሸት እንኳን ቢዋሹን ምን አለ? ሁልጊዜም ዲያቆን ችግራቸውና ጭንቀታቸው ተዋናዩ ላይ ነው። ተውኔቱ ላይ ብዙ አይጨነቁበትም። ያን ያህል ምንትን አይደለም። ዋናው እዚያ ያለውን ጮቤ ማስረገጥ ነው። ከዛ ደግሞ ዝም ብሎ በቃ ደከም ያለውን ኦርቶዶክስ ለማጨበርና ለመውሰድ ነው አላማው። ተመልከቱ ጋይስ። ሳሊተ ምሕረት መንገር እኔ እውነቴን ነው መቤቴን ነው ይወዷታል። መቤቴን በደም ከማንም በላይ መንገር እኔ አሁን ደግሞ በደብረ ብርሃን መገበሪያ ነው የማደቀው ብሎ እንደውም የሀገረ ስብከቱን ሊቀ ጳጳስ ብፁዕ አቡነ ኤፍሬምን ይጠራል። እንግዲህ ራሱን በወለጋው ሊቀ ጳጳስ በአቡነ ያሬድ የመሰለው ይህ ሐሰተኛ ሰው በድርጅቱ በተከፈለው ገንዘብ መሰረት በዛ ሊቆይ አልቻለምና አሁን ደግሞ በዚህ እንደዚህ እናየዋለን። እንግዲህ አባቶቻችን ሆይ አቋሚያችንን ወሰዱ፣ ጽናጽናችንን ወሰዱ፣ ከበሯችንን ወሰዱ፣ ዝም አለን። አሁን ግን ወደ ዋናው ደረጃ እየደረሱና እየመጡ ነው። ስለዚህ ቤተክርስቲያናችን ንብረቷንና ስርዓቷን ሕግና እምነቷን ማስጠበቅ ይገባታልና የሁላችንም ኃላፊነት ይጠይቃል። በእነሱ ዘንድ ያለው ንዋየ ቅድሳታችንም ይቆም ዘንድ ይገባዋል። እኚህ ሰውዬ ጴንጤ ናቸው ይባል ነገር እንግዲህ አሁን ልብ በሉ። በዛ እምነት ምስክርነት ሰጥቷልና ይህ ሰው አሁን ዲያቆን ሶምሶን ሊጠይቀው እኔ ሐቁን ነው መናገር የሰው ልጅ
ታምላክን ይኸው ሳይተምረት ምንገር እኔ እውነቴን ነው መቤቴን ይወዷታል መቤቴን በደም ከማንም በላይ ምንገር እኔ አሁን አይደለም ምንገር ላስተላሊ ባላበት ሳስየር ስም ማንም እኔን የሚታከለኛል ግን ዛሬ ዱርዬ ዘረፈኝ እንጂ መናገሻ አዲስ ዓለም መናገሻን ሄጃል አዲስ ዓለም ደርሼ ስመጣ ነው ምን ልጫወት አንገቴ ላይ ላሰርገው ምን ያልቀረ ማተውት የለም ለምን ለማርገው ነው ወሰዱትና ጀዚህ ላይ ተመልከቱ ጋይዝ በጌታ እንግዲህ ሌቦች አሁን ማተው እንትናቸው የለም አንገታቸው ላይ ግን በማን ስም ይሸምኑ ነበር ቤተክርስቲያን መተው ተመልክታችኋል ሰምታችኋል አሁን ይሄንን ነገር ለምንድነው ለማስተባበልና እንትን ለማለት አንገታቸው ላይ አሁን ማህተም የለም እና ሌቦ ግን ልማርጎ ወሰደብኛል ተመልከቱ ማህተም ፈቶ የሚወስድ ሌባ እውነቱን ነው እውነቱን ነው ጋሽ እሺ እንቀጥል ከረጢት እንዳሮጊቶቹ ማረገው ነበር ራሴ ያን ሁሉ ነው ለማርገው ዘህቡት 230 ብር ያመጣው ልንገር ስለማየት ስለወላዲተ አምላክ እስቲ በተስኪ አንድ ብር አሳዩኝ አልኩት ደብር አሳዩኝ ባካችሁ ወዳጆች ዘመዶች ደብር ያለበት እኚህ ሰውዬ ጴንጤ ናቸው ይባል ነገር በስመ አብ ወልድ መንፈስ ቅዱስ በመቤት የወላዲተ አምላክ በሳሊተ ምሕረት ኢየሱስ እስራኤል ማለት አያችኋቸው የት ይሄ ደግሞ ቸርች ውስጥ የነበረው ነው ተመልከቷቸው ያቸው እርሱ መስክራ አቁም ክርስቲያን ወይ ገንዘብ ሰጥቶት አታለው በመቤት በመድኃኒዓለም ቤንቴ ቤት አቁም አታለው ታሪዱም አታለው በእውነት እኔ ልሙት ቀለሞን ቀተንፍሱ ምን ብሎናል ያው እንግዲህ እረኛ ነበርኩ ብሎናል እሳቸውም ደግሞ ያው እንግዲህ እረኛ ምናምን እንደነበሩ ምናምን ነግረዋል ምናልባት አባቱ ይሆኑ ድራማ ላይ ጎበዝ ስለሆኑ አባቱ ሳይሆን አይቀርም እሺ እንቀጥል ለማንኛውም ጋይስ ሊዘጋ ይችላል እሺ ሪስትሪክት የሆነ ሪስትሪክሽን አምጥቶብኛል እሺ ጋይስ እንትና ኮፒ ሊንክ ማድረጋችሁ እንቀጥል ነው ተሳስተው ነው ተሳስተው ይኸው የልሙትልኝ መስክራ አቁም እመቤቴ አቡነ ያሬድ ያቸው እዚህ ጋር ፋፈሽ ብለዋል ሱፋቸውን አድርገዋል ከዛ ብፁዕ አቡነ ያሬድ ጥላሁን ይባላል ቀደም ምን አይነት ውሸት ሲዋሹ ነበረ መለስ ብለን እናሳያችሁና እንቋጫለን መስክራ አቁም እዚህ ጋር ቅድም ያዋሹት ውሸት ማለት ነው ምን አሉ ዱከም ስላሴ አሉ ማን ፓስተሩ እኚህ ፓስተር ምን ብለው ነው የመጡት እንግዲህ ያው ጴንጤ ናቸው ና የኦርቶዶክስ ጳጳስ ነበርኩ አሉና ያገለግሉበት የነበረው ውስጥ አንዱ ሲናገሩ በዱከም ስላሴ ያገለግል ነበር አሉ በሚያስቅ ሁኔታ ግን በዱከም ስላሴ የሚባል ቤተክርስቲያን የለም ስላሴ የሚባል ቤተክርስቲያን ዱከም ውስጥ አልተተከለም እያያችሁ ነው ፕሮቴስታንት ያለ ውሸት እንደማይቆም ሁለት አምላክ በላይ ሰው መቤት ነው ሰው ስለማያውቁት ነው መቼም ወይ ተታለው ወይ ገንዘብ አታለውት መስክረዋል እኔ ምንም በፍጹም እኔ ልንገርህ ማንም ይምጣ ማንም የፈለገ ይምጣ ልንገርህ የፈለግከውን ሰው አንተ ለሀቅ እኔ አባ ገላውዲዮስ ነኝ ስሜም ምንም ነው የማይባል ዘመኔ ትልቅ ደረጃ ላይ የነበርኩ ሰውዬ ነኝ እንግዲህ እንደዚህ ነው ሰውየው ይምላል የውሸቱን ይናገራል አንድ ነገር ግን ሁላችሁም አስቡ ዕብራውያን 13:7 ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው ሐሰተኛ በሆነ በእንግዳ ትምህርት አትወሰዱ ኢየሱስ ክርስቶስ ለዘላለም ያው ነው ይላል ይሄ ሰው ይዋሻል የውሸት አባት እንግዲህ ተውኔቱን እንደተመለከታችሁት ነው በእውነቱ አሳዛኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተቃጣ ተራ ዘመቻ ነው ሆኖም ግን ምዕመናን ከዚህ አንድ ነገር የተገነዘባችሁ ይመስለኛል ይህም እምነታችሁን መጠበቅና በሐሰተኞች አሰራር አለመወሰድን ነው እዚህ ላይ አንድ ነገር እስቲ እናስተውል እውን ኢየሱስ ክርስቶስ ይህን ይፈልጋል
እግዚአብሔርስ እንዲህ ብሏል። በመጽሐፍ ቅዱስ የትኛው ነብይ ነው እንዲህ ሐሰት አሰራር የሰራ? የትኛው ሐዋርያ? ስለዚህ በዛም እምነት ውስጥ ያላችሁ ሰዎች ራሳችሁን ልትጠይቁ ግድ ነው። እምነት ምድራዊ አይደለም፣ የሰማያዊ ሕይወት ጉዳይ ነው። ስለ ስጋዊም ነገር አይደለም፣ ስለ ዓለማዊም አይደለም። ሁሉም ያልፋል፣ ሁሉም ይቀልጣል። ሰማይና ምድር በታላቅ ትኩሳት ይቀልጣሉ። ለዘላለም የሚኖር የእግዚአብሔር ቃል ነው። ስለዚህ ወገኖቼ በስህተት አሰራርና በክፉ ዓለም ከእውነተኛይቱ መንገድ ወጥታችሁ የሄዳችሁ፣ በተለያየ መንገድ የታለላችሁ ወደ እውነተኛይቱና ክርስቶስ ወደ መሰረታት ትክክለኛ እምነት በመምጣት ነፍሳችሁን ታድኑ ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ ነው። ስለዚህ እግዚአብሔር ሁላችሁን ይጠራል። ወደ እሱ ቅረቡ። ኦርቶዶክሳውያን አንድ ነገር አስተውሉ። ዛሬ ብዙዎች ራሳቸውን እየቀየሩ መጥተዋል። እስቲ አንድ ነገር አስቡ። በዛ ውስጥ በእውነት ይህ ሰው አቡነ ያሬድ ነኝ ብሎ ሲናገር፣ ጳጳስ ነኝ ብሎ ሲናገር መንፈስ ቅዱስ ካለ በእውነት ይህን አይነግራቸው ነበረ? መንፈስ ቅዱስ ግን የለም፣ ሊኖርም አይችልም። በዓለም አሰራር ውስጥ መንፈስ ቅዱስ አይሰራም። በድራማ ውስጥ መንፈስ ቅዱስ የለም። በዓለማዊ አስተሳሰብ ውስጥ እግዚአብሔር የለም። ስለዚህ ወገኖቼ አንድ ነገር ነው እኔ የምለው፣ እምነታችንን ስለምን በእውነተኛው መንገድ አናስተምርም? ስለምን የሌሎችንስ እምነት በእንዲህ አይነት አንቋሸን እንናገራለን? ስለዚህ ከዚህ አይነት የክፉ አሰራር ወጥተን ወደ ራሳችን እውነት መምጣት ያስፈልጋል። ዳሩ ግን እውነት በዚያ የለም እንጂ እውነት በዚህ አለ። እውነት በዚች ቤተክርስቲያን አለ። ስለዚህ ወገኖቼ ከዚህ አይነት አሰራር ወጥታችሁ በምጽአት ዋዜማ በቋምንባት በዛሬዋ ምሽት በዛሬዋ ዕለት በሰዶም መሸባት ይላልና ምሽት ቀርቦ ዲን ዘንቦ ወደ ፍጻሜ ከመሄዳችን በፊት እግዚአብሔርን በማምለክ እንጽና። ወደ እሱ እንቅረብ። ወደ መስቀሉ እንይ። የኢየሱስን አምላክነት የእናቱንም አማላጅነት በማመን በዘላለማዊ መንግስቱ ለመኖር ዛሬ እንመለስ። ከዓለማዊ አሰራር ውጡ። ከዓለማዊ ርኩሰትም አምልጡ። ከመካከላቸው ውጡ። የተለያችሁ ሁኑ። እውነትን ያዙ። የሚያድን እውነት ብቻ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ምስጋና ይግባው። የበቤታችንን ስም መሰገና ይሁን። ባሮኬ በል እንግዲህ እርታ። ግን የሚገርም በኋላ ላይ ይናዘዛል፣ እንዴት እንደከፈሉት አረቄ እንዴት እንዳጠጡት ሌላም አለውና፣ ግን ለማንኛውም ቀለሜን ጋብዝልኝ፣ ንብረትህና እናውሰድ በለው። አባቱ ይመስሉኛል። እኔ የምር ንግግራቸው ምስል እረኛ ነበርኩ ብሏል። የቀለም አባቱ ናቸው። ወላጅ አባቱን እግዚአብሔር ይወቅኝ፣ ግን የሐሰት አባቱ ናቸው። ትክክል። የቀለሜን ቪዲዮ እዚህ ጋር የእሳቸውን እንግዲህ ተመልክታችኋል። ሙሉ የቀለሜን ደግሞ ልጋብዛችሁ። እሳቸው ምን እያደረጉ ነበር? የዋሹ የነበረው አይታችኋል። ያለቅሱ ነበረ፣ አይታችኋል። እንባቸው ያለቅሱታል፣ ያነቡታል፣ አይገልጸውም። እሺ አሁን የቀለሜን ላሳያችሁ። እሺ እሺ ሙሉ ልናገኝ የሚችሉ የት እንደሆነ አላውቅም። በቃ ስለዚህ በራሴ ላሳያችሁ። ማን አለን ጋይስ? ስሙን ማን አለን? ስሙን ማን አለን? አበበ ጉልላት። እሺ አበበ ጉልላትን አልመረዙትም፣ አልገደሉትም። እሺ አሁን ደግሞ ላሳያችሁ።
አንተሽ ለቆታል። ገብታችሁ ወይዜ መንት ማለት ትችላላችሁ፣ ማየት ትችላላችሁ። እሺ አንተሽ ቀሽ እንደዚህ ነው የማገኘውን ሜንሽን ያደረኩት እንትን ላይ ዓለማችን ወዴት እየተጓዘች እንደሆነ ሜንሽን ሞር አዲስ ጉግል የለቀቀው የኤአይ ፊቸር ቪኦቲ ይባላል። አንተሽ ይኸው እት አባቴ ሞተዋል፣ አጎቴ ሞተዋል፣ አብረ አደጎቼ እነ ዲያቆን ጉላት አበበ፣ ሌሎቹ በጣም ብዙ ሞተዋል። አሁን ደግሞ ማን ሆነ ስሙ? አጎቴ ሞተዋል፣ አብረ አደጎቼ እነ ዲያቆን ጉላት አበበ፣ ሌሎቹ በጣም ብዙ ሞተዋል። ጉልላት አበበ ሆነ። እሺ ግራ አታጋባና ማን ነው? እሺ ለማን ብለን እናልቅስ? ጉላት አበበ፣ ሌሎቹ በጣም ብዙ ሞተዋል። ለማን ብለን እናልቅስ? እሺ ማን ብለን ብንጠራው ይሻላል? አብረ አደጎቼ እነ ዲያቆን ጉላት አበበ፣ ሌሎቹ በጣም ብዙ አባቴ ሞተዋል፣ አጎቴ ሞተዋል፣ አብረ አደጎቼ እነ ዲያቆን ጉላት ቃሄ ነው። ዲያቆን የሚሉት ነገር ካለ አይከብድም ግን ዳይፀ ልሳን፣ ዳይፀ ንባብ፣ ዳህፀ ስም፣ ዳህፀ ሬሳ፣ ዳህፀ ዓመተ ምሕረት አሁን ይልጠዋል ዲያቆንዬ። እንትና በቀደም የሆነ ወንድም ቴሌግራሙን አሳይቶ ነበር፣ አይታል። የቴሌግራሙ የዲያቆን በትረን የከፈተበት ግሪን ነው፣ ግን ወንድምየው ከላከለት የሚታየው ነጭ ነው አይደለ? ቴሌግራም ላይ ሁልጊዜም አረንጓዴ የሚሆን እኛ የምንልከው መሰለኝ። ቴሌግራም ሰው የሚልክልህ ግን ነጭ ነው የሚሆን እና እሱ የከፈተው አረንጓዴውን ነው። ከዩቱብ ላይ ሪከርድ አድርጎ እንደውም ላሳያችሁ እሱን ቪዲዮ ቀይሽ ሼር ለማንኛውም ይህን ቪዲዮዎች ባካችሁ በደንብ ለሰው ሁሉ አድርሱ። ስንቱ የዋህ ነው በዚህ የተታለለው። ቪዲዮ ያላችሁ አላችሁ እንዴ ጋይስ? እንትኑ ሲያሳይበት የነበረው አንድ ልጅ ቀሲስም ነበሩ፣ ቀሲስ ዲበኩሉ ነበሩ፣ አንድ ልጅ ነበረ፣ ዲያቆን ሕዝቅያስ ነበሩ እዛ እንትን ላይ እና ሲያሳይ የነበረበት አላችሁ እንዴ ጋይስ? ያለው ሰው አለ? ማሳየት የሚችላለ? ማሳየት የሚችል አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ ማሳየት የሚችል እንዳስገባችሁ። ጂኔ ጋር ላይ ያለች ነው። ማሳየት ከቻለች አስገባታለሁ። አንድ ቁጥር ጻፉልኝ እሺ። ማሳየት የምትችሉ አላችሁ ብቻ ሳይሆን ማሳየት የምትችሉ ከዛ በዚሁ በደንብ እንትን ብለን ጠቅላላ አድርገን እንዘጓለን። እስከዛ ድረስ እሷ እስክትመጣ ድረስ ግን አንድ የሰሩት ቪዲዮ አለ። እሱም ቪዲዮ ጋይስ ሁላችሁም በቻላችሁት መጠን እንትን አድርጉት። እሺ ዳህፀ አእምሮ ትክክል። ዳህፀ ልሳን ነው። ዳህፀ አእምሮ እዮባ አለው። እዮባ ጋር መግባት ከቻልክ እዮባ ጋር አለ። ኢዮብ ዘሚካኤል እሺ የክርስቶስ እስቲ ሁለቱን ባህሪያት ንገረኝ። ይሄን አይታችሁታል ጋይስ? በጌታ ስም ቃል አሳያችሁ። የክርስቶስ እስቲ ሁለቱን ባህሪያት ንገረኝ። የክርስቶስን ሁለቱን ባህሪያት ንገረኝ ነው የተባለው።
የዋህም ነኝ እንዳለ የዋህ እናት ህይወት ነው። ዲያቆን እኔ ተውታ አይቼዋለሁ። የክርስቶስ እስቲ ሁለቱም ባህሪያት ንገረኝ። ሶፊ ነፍሱ አይማርም መቼም የሚዝናናባችሁ እየሰበሰበ የዋህም ነኝ እንዳለ የዋህ እናት ህይወት ነው። የክርስቶስን ሁለቱም ባህሪያት እስኪ ንገረኝ ይባላል። የዋህ ነኝ እንዳለ የዋህ እናቱ ትላል። የሚገርመው እኮ ፓስተር እኮ ላጅ ምን ይላል መሰለህ? ፕሮፌት ካሳሁን ይባላል። እዩት፣ ፕሮፌት እኮ ነው ጋይዝ። ፕሮፌቱ ምን ይለናል? የክርስቶስ ሁለቱም ባህሪያት ተናገር ሲባል የዋህ ነኝ እንዳለ የዋህ እናቱ ትናላል። እንትናን አይተሃል ባሮኬ? ኤፍሬም ደግሞ ገብታ አንተ እኮ ነው ፌመስ የምታረጋቸው እና ሶፊን ሊያስቆመው ገብቶ ሊመክር ገብቶ ተመክሮ ወጥቶ ማን ነው? ሶፊ ኤፍሬም ነው። ኤፍሬም ሶፊን ሊመክር ሄዶ የቱ ነው ጋይስ? እዮባ ጋር አጣሁትኛው የለም እዮባ ጋር እዮባ ጋር የለም። ይሄ የዮኒ ማኛ ነው። ይሄ ባለፈው የነበረው መዝሙሩ ነው። ልናንወጣ ይበቃቸዋልና ለማንኛውም ግን እዚህ ውስጥ ያላችሁ ኦርቶዶክሳውያን እባካችሁ በተቻለ መጠን እነዚህ ወንድሞች አባቶች የለፉባቸውን ትምህርቶች በደንብ ያዙ፣ እምነታችሁን ወቁ። አሁን በፕሮቴስታንቱ እንደምታዩት ነብይ ከሆነ ከደቡብ ነው የሚመጣው፣ ውሸታም ከሆነ ደግሞ እንደዚህ ነው የሚወጡት እና መጫወቻ ባትሆኑ፣ የሚዋሽለት ክርስቶስ የለምና እምነታችሁን በደንብ ወቁ። ነቢያቱ ጠቅላላ ከደቡብ ናቸው። የሚዋሹት ደግሞ መብት ያላቸው ናቸው። ስለዚህ ለህሊናቸው መኖር እስኪጀምሩ እኛ ደግሞ ለእምነታችን እንድንኖር እግዚአብሔር ይርዳን። ባሮኬ በልደና ደር ኔጋ ነጋ። እሺ ዲያቆንዬ ሰላም እደሩልን። እናመሰግናለን። ቃልት ያሰማልን ዲያቆንዬ። እግዚአብሔር ይስጥልን። እናመሰግናለን።